ቤት እሱ ጠንቋይ ቤት ልክሻለሁ ችግር የለውም ብሏት የመጀመሪያ ደመወዟን ልካለች። ከዛ እንደገና ወደ ዱባይ ከሄደች በኋላ ለጠንቋዩ እሺ ይሄንን አለ። ከዛ ምን ሆነች ሄደች ብላ ደግሞ እንደገና ተናደደች። ስትናደድ እዛ ያለች መንፈስ ትልክላታለች። ልካ አዲስ አበባ ያለች ጀምራም በቅቤ እንደገና ቀበቻት። ይሄንን ደግሞ ልንገር በጣም አመማትና የሆነ ቤተሰብ አሉ ወደ መምህር ወደ አባ ግርማ መምህር ወደዛ ወሰዷት ልጠመቅ። ስታያቸው መድረክ ላይ ሆነው ማለት ነው ተደብቃ አሳለፈችው። ውሃው እንዳይነካት ተደበቀች። ጸበሉ አሁን እንደዛ አለች ጸበሉ ማለት ነው። ከዛ ወደዚህ ከገባች በኋላ እየጾመች አልኩ አይደል ምን አደረጋት መንፈስ እንደገና እጇና አንድ እግሯና አንድ እጇ ፓራላይዝ ነገር አረጋት። በስንት መከራ እየሰራች ነበረች። ከዛ ይሄንን ደግሞ እንደገና እንደምስክርነት ንጋር ከዛ ፓራላይዝ ሲያረጋት እየጾመች እየሰገደች ያንን እነዛ እየቻቸው ሰዎች ምን አለው መጥቶ በሌሊት ማለት ነው በህልሟ እኛ ግደላት ተብለን ነው የተላከን ከእገሌ ከዛች ሴት ለምን አዋረድሽኝ ያለችሽ አለ። ግን ደግሞ አለች ደግሞ እንደገና የምትጋርድሽ ሁሉ ጊዜ የምትጠብቅሽ ቤተሰቦችሽ የምትጠብቅልሽ እሷን የምታምናት እሷ ከለከለችኝ አለት። እሷ ደግሞ ምን አደረገች መሰለ በቃ እሷ ጀመረች ሁሉም ነገር ጨረሰች። ያንን 10,000 የላከችላቸው ሰዎች ደግሞ እንደገና እኛምን ብሩ ስትልኪ ወዲያው ጠንቋይ ቤት ወሰድ ነው ብለው ራሷን ተይን ምን አደረግን ብለው ሁለቱም ባልና ሚስት በህሏ መጥተው ነገሯት። ከዛ እንደዚህ ሲደረግ በዛው ሰዓት ስጋ ለብሶ አጋንንት መጣባት። እሺ ጥላወጊ ምንድነው የሚባለው? ስጋ ለበስ ጥላወጊ። አዎ በቃ ሊገላት ማለት ነው። ስጋ ለበስ በገሃድ መጣ ማለት ነው። አዎ ከዛ እመቤቴ አለች መብርሃን ነበረች አስለድ ነው እመቤቴ ሊገለኝ የመጣ ነው አለች። ስዕለድኑን ተነስቶ ነው ያልኩ። ስዕለድኑ ተነስቶ ዙሪያው ቤቱ ክላሷ ላይ ዙሪያ ነው ይዘራለች። የራሷ ስዕለድኑን እየተራመደ ትክክል ስዕለድኑ ነው። ቆይ የራሷ እመቤታችን ናት ወይስ ስዕለድኑ ራሷ አራት ማዕዘኑ እየዞረ ያንን ጥላወጊ የተላከባት ሄደ። ከዛ በዛው ሳምንት ደግሞ እንደገና ወንድሟ ኪዳነ ምሕረት ነው ዝክሩ በጣም ደህና ነው ጨዋ ነው ምልህ እሱ እኔ በማየው ጨዋ ነው በጣም ነው የሚቆርቡት። እንደዚህ መንፈስ ምናምን ወጊያ አያውቁም ግን ይቆርባሉ በስነ ስርዓት። ከዛ የሆነ ጊዜ መቁረቢያ ሰዓታቸው ነበር ኪዳነ ምሕረት ነበር ሳይቆርቡ ቆዩ። ከዛ በህልም ምን አለቻት ለእናቴ ወንድምሽ መቁረብ ተወ ምን ሆኖ ነው የማይቆርብ? እኔ እኮ እየጠበቅኩት ነው አለች ለኪዳነ ምሕረት ማለት ነው። እንደዚህ ከሳምንት በፊት ምናምን ነገረቻት። ከዛ ደውለን ሂድ ተብዬ ከመቀሌ ወደ ክፍለ ሀገር ሂጄ ነገርኩት። እሺ ችግር የለውም እንቀርባለን ስራ በዝቶብኝ ምናምን አለኝ። ይሄንን መናፍስት ውጊያ ካወቀች እሷ እኔ ደግሞ ወቅሸት ኑሬ ከተመለስኩ ነው ይሄንን ነገር። ከዛ እንደዚህ ስትል እነሱ ደግሞ ሳይቆርቡ ሲቀሩ ዞሮ በራሴ ማለት የእናቴ ስለሆነ የኔ ስላልሆነ ምንድነው የሚባለው ክፉ ነገር ምንም አይደለም አይደል ማለት እውነት ሆኖ እሷ እናቴ የሆነው ነገር በቀን ነው የምትነግረኝ የምታወራኝ ለኔ ማለት እኔ ሴት ልጅ ብቻ እኔ ስለሆንኩ እኔ ነው የምቆረቆርላት ማንም አይቆረቆርላትም። ከዛ ምን አለችኝ ወንድምሽማ ሳይቆርቡ ቆየ በይ እምቢ ካለማ ቁርባን ለሱ ተዘጋጅቶ ነበር አንቺ በይ ብላ 2 ሰዎች መጥተው አቆረቡኝ አለችኝ። ከዛ ቤቷ ላይ ተኝቼ እንደ ሰመመ አምስሎ አቆረቡኝ። ከዛ ስነሳ ጣዕሙ ቁርባኑ አለ እንደቆረብኩ አስቤ ልብሴን ነጭ አድርጌ ዋልኩ አለች። ይሄንን ደግሞ የምታረገው ለምን መሰለህ ሳምንት ነው የምትጾም አሉ ይያለው ትሰግዳለች። ማንበብ አትችልም። በምንድነው የምትጸልየው? ዋትስአፕ አለ የማህበር አለ የአባታችን እነሱ በሪከርድ የላኩትን ጸሎት በጣም እርጋኖ ትወዳለች። እርጋኖ ነው የምትለኝ ሁሉ ጊዜ ለኔ እሷን አያስገዛችኝ መጽሐፍ የሚገርምህ እርጋኖ በጣም
በጣም ትወዳለች። እሱ ነው የምታዳምጠው ቆማ በስነ ስርዓት። ኦዲዮ አርጋኖን የእመቤታችን ውዳሴ ማለት ነው። ኦዲዮ አድርጋ ከዛ ምን አደረገች? በዛው ሳምንት ደግሞ እንደገና እጇና እግራ አሰራት። ሲያስራት ምን ሆነች መሰለ? በሽንት ቤት እየጠራኩ ነበር አለች። ከዛ ኤርፎን አድርጋ የመምህር አባ ግርማ ፈውስ እየተከታተለች ነበረች። ከዛ እንደሷ ፓራላይዝ የሆነች ሴት እህሎት እግሯ የያዛት ሴት ነበረች የምትፈወሰው። ከዛ ምን አደረጉ? ሲናገሩ በኢየሱስ ክርስቶስ ከእግር ውጣ፣ በኢየሱስ ክርስቶስ ከእጅ ውጣ ሲል ማለት ነው። እሷ ቁማ ማለት ነው። ጽዳቱን ትችው እዛ ሽንት ቤት ውስጥ ሆኜ ተዘግቻለች። እኔም እንደዛ ላለሁ እንደዛ ሲል እኔም እንደዛ ላለሁ እንደዛ ሲል አለች። ከዛ በኋላ 7 ጊዜ ምታና ውጣ ሲል ማለት ነው። 7 ጊዜ መታችና በዛው በቃ ሄድኩ አለችኝ። ሄደች። ከ2 ሰዓት በኋላ ነው ምናምን ተነሳች። ስትነሳ እግሯንም እጇንም ነፃ ነው፣ ምንም ነገር የለበትም። ኧረ በስላሴ ስም እምነት ማለት ይሄ ነው። ድገሙት እስቲ ሁላችሁም ጻፉ። እምነት ማለት ይሄ ነው። ሁላችሁም ጻፉ። እምነት ማለት ይሄ ነው። በቃ እኔ ይሄንን ቆይ አንዴ እንዴት መሰለሽ፣ በጣም እኮ የሚገርም ነው። በጣም አንዳንድ ጊዜ እንደው እኛ ደደብና ሰነፍ የሆኑን አገልጋዮች ይሄንን ካልሰማን መቼ እንማርና። እሺ ቀጥይ የኔት። ከዛ እንደዛ አድርጋ ከ2 ሰዓት በኋላ ከተነሳች በኋላ በስላሴ ስም ምንድነው የሆንኩት ብላ አሁን እኔ በዛው ሰዓት ሙንቼ ብኖር አለች እንጂ እየሰቀች ማለት ነው። ተፈውሳለች። በቃ ኦልሬዲ ደስ ብሏታል። ሙቼ ብኖር እኮ አንቺ ሽንት ቤቱ ዘግቼ ነበር፣ ማንም እኮ አይከፍተኝም፣ አይፈልጉኝም እኮ እነሱ ጣጣ የላቸውም ያለችኝ። ከዛ ተፈወሰች። በቃ ኖርማል ሆና እንደፈለገች ትሰራለች፣ እንደፈለገች ትሆናለች። ከዛ መጨረሻው የሆነ ቤት እህቷ ከሀገር ነይ ብላ ማለት ከሌላ ሀገር ነበረችና ወደ እሷ ትሄዳለች። አብሮ የሆነ ቤት ትገባለች፣ እዛ ትገባለች እናቴ። ሁለቱም ወሬ ሆኑ። ሁለቱም ሲገቡ ወሬ ሲሆኑ ምን ሆነ? በቃ ጸሎት አይጸልዩም። ምን ልበል እኔ እየደወልኩ ጸሎት አለ አሁን ምናምን ስላቸው እዛ ጸሎት የሚያደርጉበት ስለ ድኑ ምናምን ያለበት እዛ ሄዱና እዛ ይተኛሉ። ሁለቱም የእሷ መንፈስ ተላለፈባት። ጸሎት ሲያደርጉ እዛ ይተኛሉ፣ መጾም ይጾማሉ። ከዛ እንደዛ የሆኑት ቤቱ ደግሞ ስጋ ለበስ አጋንንት አለበት ማለት እቃ ይጥላል። በሩ ዘግተው አድረው በሩ ተከፍቶ ያድራል። የእነሱ በር ሳይቀር ነው የሚከፍተው። ሽንት ቤቱ ትርምስምስ እያደረገው ነው የሚያድረው። ከዛ ይሄንን ሲያገኛቸው ተፈተኑ። ከዛ በቃ ተፈተኑ። ከዛ እንደዛ ሲሆኑ ከዛ በዚህ መሀል ነው ነይ አገርሽ ልቢ እኔ ልውጣ ብያት አሁን የወጣሁት ማለት ነው። ከዛ በዚህ መሀል ከሃይማኖት ትንሽ ፈርሳ እያለ ቆይማ ያዡማ ይኸውላችሁ፣ ብዙ ጊዜ የእናንተ መንፈስ ጸልቶ ሳይወጣ የተያዘ መንፈስ እያለ ሳታስሩት ሌላ ጓደኛና ሌላ አብሯችሁ የሚጸልይ ሰው ካለ የዛ ሰው መንፈስ ተጨማሪ ነው የሚሆንባችሁ ፈተናው። እናንተ ጋር ያለው መያዝ አለበት፣ መታሰር አለበት፣ ከተቻለ መሸኘት አለበት። ግን ከተያዘና ከታሰረ በቂ ነው። የሚሸኙ አባቶች ወይም ጸበል ስትሄዱ ሊወጣ ይችላል። ዋናው መያዝና ማሰር ነው። ቀጥሎ ደግሞ መጨረሻ ላይ መንፈሱ የታሰረው መሸኘት ሲሆን ችግር የለም። የተጠራቀመ ቆሻሻ ገንዳ ውስጥ እንደመጣል ማለት ነው። እቤት ውስጥ ሲጠራቀም ምናልባት ችግር ሊፈጥር ይችላል። ልክ እንደዛ ሁሉ በልባችን ውስጥ መናፍስት ሲመጡ መያዝ፣ ማሰር። እነዚህ መናፍስቶች እያሉ ሳይታሰሩ ሳይያዙ የሚረብሹን ወጣ ገባ እያለ ቤት ውስጥ የሚያተራምስ መንፈስ እያለ የጓደኛ መንፈስ፣ የጎረቤት በድንገት በእንግድነት የመጣ ሰው መንፈስ ቤታችሁ ከመጣ አዲስ ጸባይ፣ አዲስ ባህሪ ነው የምታመጡት። የሌለባችሁን የዛን ሰው ባህሪ ትወርሳላችሁ። አነጋገሩን፣ የአነጋገር ሲስተሙን፣ አለባበሱን ሁሉ የምትወርሱት እና ይህን ነገር ከእህታችን ተማሩ። በጣም የሚገርም ነው የተናገረችው። እሺ ቀጥይ። ከዛ በዚህ የሚመጣው እኔ ምን እያልኳት ሄድኩ መሰለ? እንደዚህ መንፈስ ነው ተይ፣ የቤት መንፈስ ነው ተይ፣ ጸሎት አድርጊ ተይ፣ እንደዚህ ሁኚ ተይ ይላታለው። አትሰማም። ያረጋሉ። አንዳንድ ጊዜ ይጾማሉ ይላሉ። በቃ ተበላሽ። እሷ ጋር ገባች። አሁንም ወደ አባቴ ተደባለቀች። እኔም ነገርኳት። ግን አባቴ ተደዋውሎ
ንስሐ አባት ያገር ውስጥ ያለው ንስሐ አባት ጋር ተነጋግረው ከበፊቱም አባቴ ይቆርባል። ለምን መሰል እንደገና የአባቴ ልምጣለ አባቴ ሴት ላይ መሄድ እንቴ ከወጣች በኋላ ሴት የምትባል ሌላ ሴት መንካት አቃተው። በምን በራሄሎ መጀመሪያ ራሄሎ አለችበት ማለት ነው። አዎ እናቴ ጠየቋት። አባቴ ምን ይል ነበር አልኳት። እንደዚህ ሴት አለች ቀይ ሴት ተገናኛለች ምናምን ይል ነበር ብዬ ባለፈው ነው የሚገርም አሁን ነው የጠየቋት እዚህ ከመጣሁ በኋላ። ከዛ ነገረችኝ። ሁሉ ጊዜ አለች ሰክሬ ስመጣ ከከተማ መጥቶ ወደ ቤት ስገባ ከውጭ ቤት ቆይታ ከበሩ ቆይታ ቀይ ሴት መጥታ ከላይ ነው የምትታዘለኝ። ከዛ ስገባ ስተኛ ደግሞ ከኔ ጋር ነው የምተኛው። ሁሉ ጊዜ ቀይ ሴት በጣም ቆንጆ ናት ከኔ ጋር ነው የምተኛው ብሎኛል። ምንድነው የማደርገው? ሁሉ ጊዜ እኮ እንደዚህ ያለች ሴት እያስጨነቀችኝ ከላይ ላይ እየተሸከሟት ነው የምገባ ብሏታል በፊት ማለት ነው። ይህን ራሄል ደግሞ ስለዘጋችው እሱ ምንም ነገር ስክራን ያለበት እንጂ ምንም ሴት ጋር አይሄድም። ሌላ ነገር ደግሞ የሚገርም ደግሞ አንዳንድ ጊዜ ስክራኑ ምኑ የተደረገበት ባይኖር ማለት ነው በጣም የዋህ ነው አባቴ፣ ጎበዝ ነው። ሁሉም ነገር ወደ ማለቴ ወደ ክፉ ሰው ለሰው ክፉ ማድረግ ለሰው እንደዚህ ማድረግ አይወድም። አንድ ጊዜ ምን አደረኩ መሰለህ? እኔ የጎረቤት ቃሪያ ሰርቄ ምንድነው የሚባለው በባህር ዛፍ ነው ቀጥቅጦ እግሬን ወገቤን ሳምንት አልጋ ላይ ተኝቻለሁ። ቃሪያውን ሰርቀሽ ቃሪያውን ማለት ነው በቃ። ካሁን በኋላ የሰው ነገር እቃ ታነሺ ተብዬ በቃ ሳምንት ተኝቼ ወይኔ ልጄ ብሎ ጨንቆት ወተቱም እርጎም እያደረገ እየታሸሁ ተነሳው አልኩ። ይሄንን ደግሞ ቂም አለብኝ። ያንን ቀን ትቼው ሲሄድ ከወንድሜና እህቴ ትቻቸው ሲሄድ የነበረ ነው የምነግርህ። በፊት እናቴ ከሄደች በኋላ ማለት ነው። እሺ ይህን እንደዚህ ነገሮች የለበትም፣ ደህና ነው። ግን ደግሞ ሰካራም ነው ችግሩ። የሆነ ጊዜ ቆርቦ መጥቶ የሚገርምህ አሸንዳ ነበር፣ ከዛ ፍልሰታ ነበር ማለት ነው። እኔ ለእሱ አስቤበት አሁን ነው ካደኩ በኋላ። ከዛ በጣም ነው ማለት ምንድን ነው የሚባለው በጣም እንኳኳላለው ፀጉሬ ምናምን ተሰርቼ ምናምን ፍልሰታ ተጫውቼ ምናምን ስመለስ በደንብ አድርገን ወጥ ሰርተን ታናሽ እህቴ ደግሞ እንደ እናቴ የምታረገኝ የነበረት እኔ ያረኳት። የሚገርምህ ደግሞ የወረሰብኝ ማለት በልጅነት እኔ አስተምረችኝ አይደል? በልጅነት አስተምሬ እሷ ናት የምትሰራ ቤት፣ እኔ መቆጣጠር ብቻ ነው። ዱቄት ካለቀ ዱቄት ሞላለሁ፣ አስፌዛ ከሌለሽ አስፌዛ አደርጋለሁ። ከዛ ዘንጬ መውጣት ነው በቃ፣ ወደ ውጭ መዝናናት ነው ሳይ። ወንድሜ ምንም አይለኝም እንደዚህ ባ መጀመሪያ ያገኘሽ ሰው ነው ጠብቂ ብቻ ነው የሚለኝ። ቆይማ መጀመሪያ ያገኘሽ ሰው ነው እንደዚህ ያደረገኝ ብለሽ ታስቢያለሽ? እላለሁ አይደለም። እንደገና ግን መጀመሪያ ያገኘንም ቢሆንም የበፊት ደግሞ መዳራት ገና በልጅነቴ መዳራት የነበረችዋን እሷንም እዛ ሀገር ደግሞ ሳስበው ለምን መሰለህ እዛ አካባቢ የነበርንበት ወንቅሸት ተገናኘን። የሆነች ልጅ ተገናኘና እሷ ከገጠር ናት፣ ምንም አታውቅም፣ የፎርኖ ምንም ነገር አትከታተልም አይደል? ግን በልጅነቷ ጀምራ ምንም አታውቅም፣ ስታውቅም ምን አታውቅም። ከዛ እሷ በዚህ ጀምራ ግለ ወሲብ ታደርግ ነበር። ከገጠር ናት አልኩ፣ ምንም አታውቅም። ከዛ ምን አለችኝ? ሁሉ እዛ ያለ በቃ ማለቴ እንደዚህ ውሽማ ነው ያለችኝ። መወሻሸብ ነው በቃ አለች። ስለዚህ ከእናት ከአባት የመጣ ዘር ነው የምትይው? ከአባትሽ የመጣ ነው ወይስ ከእናትሽ የመጣ ነው? እኔ እናቴ ደህና ናት፣ ከአባቴ ነው የመጣ። ከአባቴ ከነዛ ሴተኛ ዳር የሚተኛው የነበረው የተደረገበትንም እኔ ደግሞ ራሄሉ ደግሞ የደም መንፈስ ስለሆነች በጦርነት ሰዓት እሱ ጋር የነበረች ወደ እናቴ ያለፈች፣ እኔም በዛው ሰዓት ተረገዝኩ ማለቴ በረሃ ላይ አስበኋላ። ከዛ ምን ሆንኩ? የዝሙት መንፈስ ላይ ሄደ ማለት ነው። እንደፈለገው ሆነ።
በጣም ይገርማል። ፊልም የዝሙት ፊልሞች ደግሞ እንደገና ጠየቅኩት ባለፈው ልንገረ የዝሙት ፊልሞች ወንድምሽ ጋር እንመጣለን። የዝሙት ፊልሞች ምናምን ታይ ነበረ? እኔ የዝሙት ፊልም አያለው። ፊልም የተባለ ዓለም ላይ ያለ አያልፈኝም። እሺ ስፓርታክስ ሳይቀር እንደዚህ ስፓርታክስ ምናምን ፊልሞች አለ ተከታታይ እነሱ ቤት ነው ያለው። እኔ ሳይለኝ ምን የለኝ ብር ይላካል። ሁሉ ጊዜ ላፕቶፕ አድርጌ ማየት ነው። ወንድሜ ያያል፣ እኔ ማያለው፣ ሁላችን እናያለን። ለልብ የኔ ብቻችን ሆነን ሁላችን። ከዛ ወንድሜ አሁን ታናሽ ወንድሜ ደግሞ ማየት ጀምሯል። እሱም እኔ ነው ያስጀመርኩት። ተከታታይ ፊልሞች ማለት ነው። ተከታታይ ፊልሞች ሁሉ ብሬን ዘብሬክ ነው ነበር። በሱ ነው የጀመርኩት። እሱ ሳይሆን ገርባ ቁጭ ብዬ አድሬ ጧት እንደዚህ የዶሮ ድምጽ ወይ ደግሞ የሆነ መኪና ድምጽ ምናምን ሰምቼ ነው የምነሳ። እንዴ ነግቷል እንዴ ነው የምለው የነበርኩት። በዛው ጀመርኩ። ፍቅር ያዘኝ በዛው ፊልም። አሁን ፊልም በቃ አመቴ ነው። አንድ አመት የበለው ፊልም ማየት ካቆምኩ እንጂ የዓለም ፊልም ማየው የሚገርም ነው። ትግርኛ አማርኛ አልወድም። የሚገርም እንግሊዘኛ፣ አረብ፣ የቱርክ ፊልም በቃ የፍቅር ነው የሚመቸኝ። የፍቅር በቃ የሆነ አላደለ ሮማንቲክ የሆኑ ፊልም ነው የሚመቸኝ። በቃ ዓለማዊና አህዛባዊ መንፈስ ነው አንቺ ውስጥ የነበረው ማለት ነው። ዋና አሁንም አልተያዘም አለ አልተያዘም እና እንደዚህ ነው። ከዛ አባቴ እናቴም አሁን ተገናኙ። መጨረሻው ልምጣልህ። እነሱም ለዛሉ ወንድሜና እህቴ ከተማ ነው ያሉት። እነሱ ያንን መሬት የወረሰው የአያቱ የእናቱ የአባቱ የወረሰው እዛ ነው ያሉት። ወንድሜ ደግሞ ደህና የሆነች ከተማ ነው ያሉት። እነሱ ቤት ኪራይ ይከፍላለው። የሚበሉበት የእናቴም አንዳንድ ነገር ልክላት አለው። አለቀ። ከዛ አሁንም ብር በጣም ነው የምታጠፋልኩ። እየተበደረች ትቆያለች ማለት ነው። እኔ ደሞዜ ሳይደርስ እንደዚህ ብድር ተበድር ያለው ትለኛለች አይደል? ደሞዜ ሲደርስ በቃ ቀጣይ ደሞዝ ለዚህ ነው የተባለ ያለው እስካሁን። ይሄንን ደግሞ ለበቃ ስራ መንፈሱ አይጠፋም፣ አልወጣም። አንቺ ውስጥ አሁን የተያዘ ጸበል ላይ የተያዘ መንፈስ አለ? ምንም የለም። ጸበል ሄዳለው። አዲስ አበባ መጥቼ ሄጃለው። ስውራን ሄድኩ። ሰሜነሽ ኪዳነ ምሕረት እዛ ስዕለት ገብቼ ነው ወደዚህ የወጣሁት እንጂ እምቢ ብሎኝ ነበር። እኔ እናቴ ለማምጣት 3 አመት ነው የመኮርኩት። የሚገርም ከምታየው ህልም አንጻርና ከሚገጥምሽ ነገር አንጻር መንፈሱን ሊወጣ ሊጋለጥ የሚፈልግ ወይም ደግሞ የሰለቸው መንፈስ አለ ብለሽ ታስቢያለሽ? እንጃ የሰለቸው እንኳን ግን አንዳንድ ጊዜ ልቤ ምን ይለኛል መሰለ፣ አንዳንድ ጊዜ እኔ መንፈሱን ሊወጣ ሳይሆን አሁን ገና ስለሆንኩ ያምልኮት የሚል ሀሳብ በውስጥ ያለ። ከዛ ግን እንደሚሰለቸው እየሰለቸው መሆነ እየተቀጠቀጠ መሆነ ግን በውስጤ ደግሞ ይነግረኛል። ስለዚህ የባዕድ አምልኮ መንፈስ ውስጥሽ እንዳለ ትረጃለሽ። የቤተሰብ ማለት ነው። አውቃለሁ በደንብ አድርጌ። ከአባቴ የመጣ አንድ ጊዜ መጀመሪያ ሰላም አግኝቻት ነበር። ታስታውሰኝ እንኳን አትሆነኝ ሰላም አግኝቻት ነበር። የሆነ ጊዜ መጀመሪያ ገና ትምህርቱ በደንብ ሳላውቅ ማለት ነው። ጊዮርጊስ ጣሊት ታውቀዋለህ? ጊዮርጊስ ሙቅ ውሃ ያለበት ጸበል እዛ 1 ወር ተጠምቄያለሁ። እዛ እየጠመቅኩ ያለው ሆኖ ገርጌሮስ መጥቼ ነበር ንስሐ ስገባ። ከዛ ወደዛ አገኘኋትና ጠየቅኳት፣ እባክሽን መምህር አገናኝን ምናምን ብያት ነበር። ከዛ እንደዚህ ያደረኩ ነው ምናምን ብዬ ነግራት፣ የአባቴ ወደ እኔ ምጣ እያልኩ ነው ስላት፣ እንዴ እንደዛ አይደረግም፣ መጀመሪያ አንቺ ጎበዝ ሁኚ፣ ከዛ የአባቴ ትያለሽ ብላኝ በዛው ሰዓት ተውኩት። እዛ ጸበል እየተጠመቅኩ ያልኩ ሞቆ ግን እዛ ቤት ይዤ ነው የተጠመቅኩት 1 ወር ማለት ነው። ከዛ እየቀጠቀጥኩ ከአባቴ የመጣ መንፈስ ምናምን እያልኩ አንድ መንፈስ ሂደዋል። በምን ሄደ መሰለ? ጸሎት ጸልዬ ጸሎቴን ጨርሼ ትኝት ስል ገና በሰመመን አካባቢ ማለት ነው አላደል እያሰብክ ለምተኛት ሀሳብ ላይ ሆኜ የሆነ ከሰውነቴ እንደ ጥላ ወጥቶ ሲሄድ፣ ከዛ እኔ ደግሞ ከፍርናሽ ነው የተኛሁት። ከፍርናሹ ከፍ አድርጎ ወደ ታችን የጣለኝ። እንዴ ብዬ ነው የተነሳሁት። ምን ሆኜ ነው እንደዚህ ሰፊ ያልኩት ብዬ ከዛ ሳስታውሰው ጥላ ነገር ሆኖ አላደል በቁመቴ ልክ ውልቅ
ብሎ ሲሄድ አይቼዋለሁ እዛ ማለት ነው። ግን ከአባቴ የመጣ የዝሙት መንፈስ አባቴ ላይ ያለ እንደዚህ ሁላችን የምትገራግረን ማለት አባቴ ጥሩ ቢሆን ሰውዬ ማለት ሰውዬ አባባሌ እንደ ባል እንደ አባት ቢሆን ኑሮ እናቴ 13 ዓመት የሰራችው ሁሉም ነገር ይጠቅመን ነበር። የት ደርሰን ነበር ብንሆን እሱ በስነ ስርዓት ቢያሳድገን። ከዛ እንደዛ እያልኩ አባቴ እንደዚህ ያደረገው እኛ እንደዚህ እንዳንሆን እያልኩ ቀጠቅጥ ነበር በዛ ሰዓት ገና በደንብ አድርጌ መስማት ስጀምር። ከዛ ምን አልክ አንተ የእናንተ ሳይወጣ ቤተሰብ አትቀጥቆጡ ስትል አንተም ስትጨምርልኝ ገጠመኝ በሰምቼ ተውኩት። ከዛ ግን ያቺ መንፈስ ግን እዛ ወጥታለች። አንድ መንፈስ ማለት ነው ወጥቷል በሙሉ ሰውነቴ። የዝሙት መንፈሱ ግን አለ። አሁን ይሄ በጣም የሚገርም ነው። ስለ ወንድምሽ ደግሞ ትነግሪኛለሽ። ቆይ አንዴ እዚህ ጋር አንድ እህታችን ምን ብላ ጻፈች? አይን አለም ወግ ደረሰኝ የምትባል እህታችን ድራማ ማየት ኃጢአት ነው ወይ ንገሩኝ፣ ቤተሰብ ንገሩኝ። ድራማ ማየት ኃጢአት ነው ወይ? አንቺ ፊልም ያለው ስለምትይ እኮ ነው ኃጢአት ነው ጠየቀች። አይ ድራማ ማየት ወይም ፊልም ማየት ወይም ቲያትር ማየት ኃጢአት አይደለም፣ ግን መምረጥ ያስፈልጋል። አንደኛ ምርጫ መምረጥ ያስፈልጋል። ምንድነው ማየው? የሚጠቅም ነገር ነው ወይ? በእኔ ህይወት ውስጥ የሆነ አንድ ነጥብ የሚጥልልኝ ቁም ነገር አለው ወይ? እዛ ውስጥ ያለው ነገር አይቶ መቀጠሉን ችግር የለውም፣ ማቆምም ችግር ይቻላል። የሆነ ነገር የማያስኬድ ከሆነ መተው። ሌላ ሁለተኛ ነገር አይደለም ድራማ ማየት ያለ ፕሮግራም ቤተክርስቲያን ዝም ብሎ መመላለስ በራሱ ጥሩ አይደለም። እንግዲህ ካላችሁ አሁን ቤተክርስቲያን መሄድ ጥሩ ነው አይደል? ያለ ፕሮግራም መሄድ ግን ወይም ደግሞ ቤተሰብን ጎድቶ ቤተሰብን መጦር ባለብን ሰዓት እንደ ሰንበት ተማሪዎች ወንድሞቻችን ትምህርታቸውን ጥለው እንደገና ቤተሰቦቻቸውን ትተው ያለምንም ስራ ዝም ብለው በሰንበት ትምህርት ቤት የሚመላለሱ ከሆነ ቤተሰቦቻቸውን እየጎዱ እንደሆነ ሁሉ አንድ መንፈሳዊ ነኝ የምትል ሴት ወይም መንፈሳዊ ነኝ ብሎ የሚል ሰው በፕሮግራም ስራውን እርግፍ አጎትቶ ቤተሰቦቹን ትውት አድርጎ በፕሮግራም የማይሄድ ከሆነና እግዚአብሔር የሚል ከሆነ ትክክል አይደለም። አይደለም ፊልምና ድራማ መጥፎ ነው ብላችሁ የምታስቡት ቀርቶ መንፈሳዊ ጥሩ የሚባለው እህልም አብዝቶ መብላት መጥፎ ነው። ስለዚህ ሁሉ ነገር በልኩ ሲሆን ጥሩ ነው። ለምሳሌ ፊልምም ድራማም ቲያትርም የምታዩበትን ሰዓት መወሰን፣ በዚህ ሰዓት እቺ ነው ያለው፣ ግን ይሄንን ለዚህ ጊዜ እንደሰጠሁት ሁሉ ለኳስም ለምንም ጊዜ እንደሰጠሁት ሁሉ ለጸሎትና ለስግደት ደግሞ ጊዜ መስጠት ያስፈልጋል እንጂ ይሄንን ፊልሙን ድራማውን አይቶ በቃ አሁን እንቅልፍ የመጣው ቃልተኛ ምናምን ብላችሁ የምትሉ ከሆነ ድራማው ፊልሙ ቢቀር ነው የሚሻለው። ሁሉ ነገር በልኩ ሲሆን ጥሩ ነው ብዬ የማስበው እና አስተማሪ ናቸው ብለን የምናስባቸውን ነገሮች ማየቱ መልካም ነው። አንደኛ መምረጥ፣ ሁለተኛ ነገር ደግሞ የመረጥነውን ፊልም ራሱ ስናይ ከልክ በላይ አሁንታችን ምን አለች? ማታ ጀምሬው ቀን ሙሉ ውዬበት ሌሊት ጠዋት ወፍ ስትጮህ ነው የምነቃው ነጋ እንዴ ብዬ ነው የምለው። ይሄ ተከታታይ ፊልሞች እንደ ፕሪዝን ብሬክ ምናምን የሚባሉ ፊልሞች ብዙ ጊዜ ሰው ያያቸዋል እና እነዚህን ፊልሞች ባየቱ መልካም ሆኖ ሳለ ከዛ ነገር ምንድነው የተማርኩት? አንዱን ተከታታይ ፊልም ካዩ በኋላ ሁለተኛ ተከታታይ ፊልም ልታዩ ስትሉ ከባለፈው ምንድነው የተማርኩት? ምንድነው ያገኘሁት? ስለዚህ እንደየልምዳችሁ ነው። በቤት ውስጥ ቁጭ ብሎ የሚውል ሰው ይኖራል። አይ እኔ በየቀኑ መጨናነቅ አልፈልግም፣ በቀን 1 ሰዓት ያክል እያየሁኝ ልቤ እንዲንጠለጠል ፊልሙን እያየሁኝ እንድንጠለጠል መሆን አልፈልግም ብሎ የሚያስብ ሰው አንድ ያይቶ ይጨርሰዋል። ከቤት ሳይወጣ 4 ቀን 3 ቀን ተቀምጦ ማለት ነው። ይሄ ሙሉ በሙሉ ስራ ፈት የሆነ ሰው ነው። ከተቀመጠበት ሳይነሳ የሚበላውም የሚጠጣውም እርግጠኛ ነኝ እንደዚህ የሚያይን ሰው አጠገቡ መጥቶ ማየት ነው። የሚበላው የሚጠጣውን አጥቦ አያውቅም፣ ካልሲውንም ቀይሮ አያውቅም። የተቀመጠበት ሶፋ ራሱ ይጎደጉዳል። እንደገና በዛ ላይ ከንጽህና ጋር በተገናኘ አካባቢው ግምትምት ነው የሚለው። ይሄ የታወቀ ነገር ነው። ስለዚህ በተቻለ መጠን ስራ ፈትነታችንን ትተን መንፈሳዊ ነገሩም ሳይጓደል የእኛም ፍላጎቶቻችን ደግሞ ገድበን ልጓም አበጅተንለት ነው መጓዝ ያለብን እንጂ ማካበድ አያስፈልግም። የታችን ትክክል ነሽ። እሺ፣ አመሰግናለሁ። ቀጥይ። ወንድምሽ የወንድሜ ብዙ አልነገረም የሚዲያ ሰው ስለሆነ በቃ ተይው፣ እሱን አታንሺው። ቆይ በቃ እሱን እንለፈው፣ በቃ በዚሁ እንለፈው። አሁን አንቺ ወደዚህ ትምህርት እንዴት መጣሽ? ከዛ ሁሉ ጭፈራ ከዛ ሁሉ ነገር እንዴት መጣሽ? ወደ ትምህርቱ ስመጣ ወንቅሸት ከሄድኩ በኋላ እዛ ያለ ነገሮች ያለው። እንዴት ሄድሽ? ለምን ሄድሽ? እንዴት መንፈሳዊ ነገር ነው ወቅቱ? ወንድሜ ስለታመመሽ ስኳር ታሞ ጠዋት ስነሳ ቀድሜ ካልተነሳሁ እየወደቅብኝ ሁል ጊዜ ኪሳራ ሆነ። አንደኛው ኪሳራ ሆነ። ሁል ጊዜ ሆስፒታል መሄድ፣ ሁል ጊዜ
ድንገተኛ ምግባት ሆነ። እናቴ ደግሞ እንደገና መንፈሳዊ ሆናለች። እሷ ደግሞ ጸበል ውሰዱ ትላለች። እኔ ደግሞ እንደፈለኩ መሆን ስለምፈልግ ጸበል መሄድ፣ ቤተክርስቲያን መሄድ፣ ጸበል እፈራለሁ። የሚገርምህ ጸበል ሊነካኝ አስቤው አላውቅም ነበር። ጸበል አልወድም ነው የምለው። እንደዚህ ጓደኞቼ ጸበል እንሂድ ምናምን ሲሉኝ ማለት ነው። ከዛም መጀመሪያ ያንን የፍቅረኛ ያልን ጋር የተለያየ ነው አያቴ እንዴት እንዳረገች ከፍቅረኛ ጋር ደህና ነበርና እኔ ደግሞ ከቤተሰብ መገላገል ፈልጌ ነበር። የሆነ ጊዜ በጣም ረበሽኝ ማለት ይሰድቡኛል፣ ይሉኛል። እናቴም ከነሱ ጋር ሆና አንድ ጊዜ ሰድባኝ፣ በጣም ሰድባኝ ራሴን ለማጥፋት የአይጥና የነቀዝ ክኒን ነበር ነው የወሰድኩት። ለመሞት ሆስፒታል አጎቴ ወሰደኝ። ከዛ ደህና ሆንኩ ማለት ነው። ለመሞት ብለሽ ይሄን ወሰድሽ? ለምን ትልኛላችሁ ነው የኔ። አንዳንድ ሰዎች እኮ ሊሞቱ ብለው እንኳን መሞት አይቻልም እንደ ምንድን ነው እሱ አይገልም እንደ ይላሉ። እንደ መርዝ የሚያስቡት ነገር ሁሉ አልገደለኝም። የሚገርምህ ወንድሞቼ እያየኝ ሁለቱም ማለት ነው። እኔ እኮ ደፋ ነኝ። ሁለቱም ነይ እስኪ ውሃ አምጪ ያልኳት ለእህቴ ማለት ነው። አመጣችልኝ። ክኒኑ ምን ቀራረብኩትና አስገባሁና ወጥ። ከዛ ሲያስገሳኝ ሂጂ ላጎትሽ ጥሪው አልኳት። ከዛ ማለት እኔ ስሞት እነሱ ሲያየኝ የሆነ እንዳይደነግጡ ብዬ ሂጂ ጥሪ ያልኳት። አረቴ ይሉኛል ያልኩ። ከዛ የሚገርም ነገር ሲያደርጉኝ እኔ ከነሱ መለየት በቃ ሁሉም ነገር መተው ከቤተሰቦቼ መለየት ፈልጌ ምን አልኩ፣ ይሰማል ስሙን ከፈቱት። ከዛ እንደዛ ብዬ በቃ እንገባ አልኩት ለሱ። ከዛ ቤቱ ደግሞ ይሄዳለው። እሱ ሲሄድ እሱ ወደ ቤት ሲመጣ ከስራ ሲመጣ ስራ ተለያይተን ነው የምንኖረው። እሱ ሌላ ሀገር ነው ስራ የሚሰራ ምናምን። ከዛ ሲመጣ አብረን ነው ቤታችን የምንቆየው ሳምንት ምናምን ማለት ነው። ቤተሰብ በቃ እንዳለ ተዋውቅ ያለው ምናምን። ከዛ እነሱ ችግር የሉ ሽምግልና እንልካለን ይላሉ። ቤታችንን በቃ ምን እናድርግ ታዲያ እንዲህ ካለችማ ምንም ማድረግ አንችልም ብለው እነሱም እሺ ተባብሎ ነበርና ከዛ አያቴ ቤት እንዲላክ ተብሎ አያቴ ምን ትላለች መሰለ፣ ለእሷንማ ቆማ ትቅር እያልኩማ ሽምግልና አልቀበልም ብላ ትልካለች። ለሰው ማለት ነው። የእኛ ቤተሰብ አለች። እሷ ሄዳ ነው የጠየቀቻ ሽምግልና ሊመጣ እንደዚህ ምናምን ስትረስ እንደዛ አለች። ከዛ ደግሞ እንደገና እሱን እያለ እንደገና ያን ፍቅረኛ ደግሞ ምን ያለኝ አሁን የቤተሰብ ነገር ጦርነት አካባቢ ስለነበር የቤተሰብ የራሳቸው በአውጥተው እንደዚህ ሊያደርጉልኝ እኔ አልፈልግም። የሆነ ጢባራም ነገር ነው። በራሴ ሰርቼ በራሴ እንደዛ አድርጌ ነው ማድረግ የምፈልገው ምናምን እያለኝ እምቢ ይለኝ ነበር በዛው ሰዓት። እኔ ደግሞ በዛው ሰዓት ፍቅሬንም ጠፍተዋል። የሚገርምህ የለም። ከዛ ማለት ተንጠልጥዬ ያለሁት ምንድን ነው የፈለኩት እኔ ከቤተሰቦች መለያየት። ትዳርጋለች ብለህ ተብዬ እናቴ መጥታ እንደፈለገች ያድርጉ። እኔ ከአሁን በኋላ ኃላፊነት ነው መፈታት ነው የፈለኩት። ኃላፊነት የሚሰማ የልጆቹን ማሳደግ የእናቴ ነገር ምናምን ነው ምርር ያለኝ ሁሉ ነገር። የአባቴ መስከር አባቴ መጥቶ ቤት አይተኛም። በጣም ነው የሚለፈልፈው። ሰክሮ ሲመጣ አንተኛም አልኩ። ከዛ ስለሆነብኝ ምን አደረኩ? ለሱ ጨቀጭቀው እና አግባኝ እንደዚህ አድርግ ስለው እምቢ ሲለኝ አንድ ቀን አሰብኩና ሄድኩና ከአሁን በኋላ አንተ እኔ የፈለኩት ነገር ማታደርግልኝ ከሆነ በቃ ተለያይተናል ብሎ ጨረስኩት። ከሱ ጋር ተለያየሁ። ከዛ ወንድሜ ታመመ በዛው ሳምንት በዛው አካባቢ። እኔ ደግሞ እናቴ ጨቀጭቀች የነበረው ወንቅሸት እጅ ብላኝ የጦርነቱ ነገርም አቆመ። ወዲያውን በፕሌን ገባን ባህር ዳር በቃ። ከዛ ጸበል ጀመረ። ይሄንን ንስሐ አልገባሁም። ጨፋሪ ነኝ። ይገርምህ ለጸበል ቦታ ጸጉር ተሰርቶ ይሄዳል። ጸጉሬ በአርቴ ተሰርቼ ቁጥጥር በስነስርዓት ወደ ባህር ዳር እኮ ነው ወደ ጸበል እየሄድን እኮ ነው። ሰው ያደርግ ምናምን ሄድኩት። የሚቀበልን ሰው አዘጋጅተው ስለነበር የሚቀበልን ሰው ሲመጣ እንዴ አንቺ ነሽ ጸበል የምትሄድ ስለ ያሉኝ። እዛ አልጋ ያዝንበት ያደርንበት ጸጉሬን ፈትቼ ምናምን ተዘጋጅቼ ነው እንደገና ሄድ ነው። ከዛ እንደ አዲስ ማለት ገዝቼ የለኝም ልብስም
ቁምጣ ነው ሁሉ። ከዛ እዛ ገዝቼ ልብስም ሄድን እሱ ሳስጠምቅ እና ያቺ ከዛ መቁረብ እዛ ነው የጀመርኩት። በምን ምክንያት መሰለ? ያቺ በፊት ሀገራችን የነበረ ልጅ የነበረችው የዝሙት መንፈስ አለ ግሎሲብ የነበራት ምልህ ጓደኛዬ፣ እሷ ጓደኛ ሳደርጋት እዛ እሷ ቆራቢ ሆና መንፈሱ በጣም ይለልፋል፣ ትቀጠቅጠዋለች። ከሷ ሲለፈልፍ እየሰማሁ እየገባኝ ሄደ። ከዛ ማውቃቸው ሰዎች ማለት በፌስቡክ ምናምን እንደፈለግ ትጻጻፋለህ፣ ሜሴንጀር ኢንስታግራም የነበረ እነሱ እየደላለጥኩ በዛው ሰዓት እያወቅኩ እዛ ኔትወርክም አለ ሁሉም ነገር ስላለ ከዛ ደህና እየሆንኩ ሲሄድ ንስሐዬን ግብት ብዬ እግዚአብሔር ይመስገን እኔ ያሰብኩበት ቀን ገብርኤል ነበር። መድኃኔዓለም ደግሞ አደረገልኝ። መድኃኔዓለም ሰዓት ቆረብኩ። ከዛ የእናቴ ጸሎት ነው ግን ይሄ አይደለም። በጣም በጣም ደስ ይላል። እውነት ደግሞ ለቁርባን መብቃትሽ እድለኝነትሽ ደስ የሚለው ነገር ምንድነው? በዚህ ባለሽበት ውበት ባለሽበት እድሜ በዚህ አስቀያሚ በሆነበት ጊዜ ከጭፈራ ወጥቶ ከዚህ ሁሉ ነገር ወጥቶ አምልጦ እንደዚህ መመስከርን የመሰለ ነገር የለም። በጣም በጣም የምታደል ነው በእውነት እህቴ፣ ደስ ይላል የምታወሪው ነገር። ከዛ እንደዛ ሁኜ ቆረብኩ። ወንድሜንም ተሻለው። ስኳሩ እንዳለ ሆነ ያንን የሚጥለው የነበረ በሽታ ነገር የሆነው አረፋ የሚያራፈው የነበረ ሁሉ ነገር ተወው። እግዚአብሔር ይመስገን ወደ ሀገራችን ተመለስን። ከዛ እቅድ ወጣ። እናቴ ትመጣለች፣ ልጆቿ ትይዛለች። እኔ ወዲያውን ሄጄ ሰርቼ እንኳን ሰው ለራሴ እንኳን ሰው ካልሆንኩ ለእናቴ ላግዝ ብዬ ወደዚህ መጣሁ። እዚህ ስመጣ ደግሞ አንድ ምስክርነት ልንገራችሁ። እዚህ ስመጣ ደግሞ ምን ችግር አለኝ እኔ ሰው የሆነ ነገር ሲሉኝ ለካ መልቆቅ ብለህ ስታድግ ደግሞ ችግር ነው። እዚህ መሞላቀቅ የለም፣ ገብተህ ታስረህ መውጣት የለም። እነሱ እንደ ምንም ማታቅ የምትበላው ነገር ማለቴም በልተህ የማታቅ ይመስላቸዋል ምግቦቹ ምናምን። በቃ የሆነ ነገር ሳያቸው በካምፓኒ ስለመጣሁ አይፈልግም ይሄንን ቤት እወጣለሁ እላለሁ። ስራዬን ደግሞ ልጆች ስላሳደግኩ ቤት አያያዝ ስለማቅረም ስራዬ ጎበዝ ነኝ። እነሱ ይፈልጉኛል፣ እኔም ብዬ እወጣለሁ። ወጥቼ ዛሬ ጠዋት ወጣሁ፣ ማታ ገባለሁ እንደገና ስራ፣ እንደገና አንድ ወር ሰርቼ እወጣለሁ። እንደዛ እያደረኩ አሁን ደግሞ ማለት ነው እምቢ ያለኝ ይሄን ፈተና ሆነብኛል። ከዛ አንድ ቤት ኮንትራት በቃ እሺ ብዬ አሰራለሁ ብዬ ነበር። ሀብታም ቤት ነው፣ ደስ ብሎኛል ሁሉ ነገር። ከዛ ግን እስከዛሬ መብርሃን ደግሞ ምን ብላታለሁ እኔ ምግብ እኛን የምንሰጥሽ የሚል ምግብ ያለበት ቤት እንዳታስገቢኝ ነው የምላት። እሷ ደግሞ እንደዛ የሚሉ ቤት ገብቼ አላውቅም። ራሴ የጾሜን የራሴን ሰርቼ ነው የምበላ። እግዚአብሔር ይመስገን። በዚህ በጣም ነው የማመሰግናት መብርሃን። እውነት አንድ ቀን ስገባ ወዲያውን ምግብ እኛንኪ እንደዚህ ብሎኝ አያውቅም። ኩሽናው ክፍት አድርገው ነው የሚሰጡኝ። በራሴ ነው የምሰራው። የራሴ ድስት ሁሉም ድስቴን፣ መጠጫዬን፣ ሰሃኔን ለብቻዬን ይሄንን የኔ ነው እላቸዋለሁ። ችግር የለውም ነው የሚሉኝ። ከዛ እነዛ ቤት ቆንጆ ቤት ገብቼ ነበር። እዛ ስሰራ ምን ሆንኩ፣ የሆነ ጊዜ ረመዳን ሆኖ ወደ ልጃቸው ቤት ሄድን። ስንሄድ እዛ የሆነች ፊሊፒን ነበረች። ከእሷ ጋር ኖርማል ነን። ግን እሷ ደግሞ ምን ትፈልጋለች መሰለህ? እኔ የምሰራባቸው ቤት በጣም ጎበዝ ስለሆነ የልጃቸው ቤት ነው ጥሩ ስላልሆነ እዛ መግባት ትፈልጋለች፣ እኔ የምሰራበት ቤት። ከዛ ምን ትላቸዋለች? ከኔ ጋር ሰራተኛ ስለሆነ ያጋጠመን ነገር እዛ ቤት ያየነው ዝም ብለን ነው የምናወራ። ሰው የሚሸወደው በዚህ ነው። የሚገርምህ እዚህ ሀገር እኔ ደግሞ ከእሷ ጋር እንዲያወራለሁ፣ እሷ ደግሞ ሄደች እንደዚህ ነው የምትላቸው እያለች ትነግራቸዋለች። እኔ አላውቅም ይሄንን። ከዛ ይሄን ቁርቁም አድርገው ልጃቸው አለች፣ ባልና ሚስት ደህና ናቸው፣ ተለቀለቅ ያሉ ስለሆኑ ምንም አይሉም። ከዛ ልጆቻቸው ደግሞ ማለቴ በደንብ አድርጋ ያዘች፣ ተቀየመችኝ። ስንመጣ ወደ ቤት ስንመለስ ስራ በጣም አበዛችብኝ። የማይጸዳ አጽጂ ያለችኝ ማለት ነው። ውጭ መስኮት አጥርቼ አላውቅም። አጽጂ ስትለኝ እኔ ዝም ብዬ ትዕግስት ስጠኝ ጌታ ሆይ። ደግሞ የመርገም መንፈስ ደግሞ ያለፈብኝ አንድ ነገር ተራጋሚ ነኝ። አንቺን ምን እላታለሁ መሰለህ? እግዚአብሔር ገስጽሽ ቅዱስ ሚካኤል
ችግር አለብኝ። ይሄንን በምታውቂው ትራገሚያለሽ ማለት ነው። በቃ ማለት ክፉ ነገር ካደረገች እንደዛ ነው የምለው። ከዛ እንደዛ እያልኩ በውስጤ ዝም ብዬ የሰራው ማታ ዋልኩና ማታ ምን ሆነሽ ነው እንደዚህ የምታሰርኝ? እኔ እኮ ዝም ብዬ ደከመኝ አሁን አልኳት። አሁንም ኩሽና እንዳለ እቃውን አውርደሽ ታጸዳለሽ ስትለኝ በቃ እኔ መሄድ እፈልጋለሁ። ባባ የት አለ? መሄድ እፈልጋለሁ ስላቸው እንዴ ምን ሆነሽ ነው? ምን አንቺ እኮ ትናንት እኮ ነገርሽን። ከዛ እንደ ትናንት ደግሞ እሺ ኮንትራት ብያቸው ነበር። እንደ ትናንት እኮ እንደዚህ ብለሽ ነበር ምናምን ሲሉኝ እኔ መውጣት እፈልጋለሁ አልፈልግም ስላቸው እነዚህ አየኝና እንደዚህ በጣም ጮህኩና በፊት የነበረ ምንድነው የሚባለው ፊት ማንነቴ ነው ያመጣሁት። በጣም ነው ጮኸው። ፈሩኝ። ሲፈሩኝ ቁልፍ የመኝታዬ ወሰዱት። ሲወስዱት ጫውኩ እንዴ ብዬ ዝም ብዬ ቤቱን አንድ እግራ አስቆምኩት። ቁልፉን ስጡኝ አልኳቸው። አልሰጥም አሉኝ። ለጠዋት ነው የሚወስዱኝ። ማታ ስለተጣለን ጠዋት ወደ ካምፓኒ እንዲመልሱኝ እኔ እንደዛ ስል እነሱ ደግሞ አንሰጥም ሲሉኝ በቃ እሺ ብዬ ወደ ላይ ወጣሁና ወይ አደረኩት። ምን ልበል ጫውኩ በቃ ሰው እንዲሰማ ማለት ሳልቆልፍ አጋጣሚ ከተኛው አንድ ነገር ሊያድርብኝ ነው አብይኖር። ከዛ ፈርተው እነሱ መጡና ከስ ያነግሯት ነበር በፊት። ለእሷ ደወልን። ምን ሆና ነው? ቁልፍ ለምን ወሰዳችሁት? ቁልፍ የሌለኝ አንድ ነገር ሊያደርጉኝ ብላ ፈርታለች። ቁልፉን ስጧት ስትላቸው እነሱ ታናግራቸው ቁልፉን ሰጡኝና ከዛ ጸሎት ማድረግበት ቦታ ስላለኝ እዛ መኝታ ቤቴ ቆለፍኩና ቁልፉን ቀርቅሬ እዛ ተኛው። ጸሎቴን ጀመርኩ። ጸሎቴን አድርጌ ተኛሁ። ትንሽ እንደገና ጾሜ ነው ያልኩት። ከዛ እኔ ጋር ዓርብ ጾሜ ውዬ ቀዳሚ እንዲወስድኝ ማታ ስለተጣለ ማታ መብያ የነበረ ምግብ እንደዛ ስላደረጉኝ አበላሁም አደርኩ። ጠዋትም ቀዳሚ እንወስድሻለን 4 ሰዓት አሉኝ። በ10 ሰዓት በዚህ ማለት ነው። ከዛ እሺ ብዬ ስዕለ ድኖኑን የስዕለ ድኖ ኃይል ደግሞ እንደገና አሁን ልመሰክርላችሁ። ከዛ ምን ሆነ መሰለሽ ስዕለ ድኖውን ጠቅልዬ ሻንጣዬን አስገብቼ ሁሉም ነገር አስተካክዬ ምናምን የመልክዓ ቅዱስ ሚካኤልና መልክዓ ቅዱስ ገብርኤል ትንሽ እያለች ቦርሳዬ ላይ ማስገባት ሁሉ ጊዜ እንደዚህ ሲወጣ ከዛ እሷ ብቻ ትራሴ ላይ አድርጌ ቁጭ ብዬ ያደርኩት አንድ ነገር እንዳያደርጉኝ ብዬ ቁጭ ብዬ ያደርኩት ጸሎት እያደረኩ ከዛ ጠዋትም 4 ሰዓት እንዲወስድኝ ስለሆነ እጄ 4 ሰዓት ሲደርስ ወሰጁኝ ባዩ ስላቸው አይቆይም እኛ ቡና እንጠጣለን 10 ሰዓት ነው የምንወስድሽ ይሉኛል። ከዛ አይ በቃ 10 ሰዓት ከሆነማ ብዬ ወደ ባታ ማለት ነው ትንሽ በቃ አልተኛ ቁጭ ብዬ ነው ያደርኩት። ስልክ ነካካለሁ፣ ትንሽ ጸሎት አደርጋለሁ። ሰዓት ሲደርስ እንደዛ ያልኩ ስላደርኩ ደግሞ ስለነበር ለተኛ ብዬ ገና እንቅልፍ አልወሰደኝም እኮ ዝም ብዬ ትኝት ስለዱ ምናምን ሁሉም ነገር ሻንጣ ይሸካክሻለሁ። ያቺ መጽሐፍ ብቻን ያለችኝ ያልኩት ራሴ ላይ ከዛ ስጋ ለበሳ ጋንንት መጥቶ ከላይ ላይ አይተኛም፣ አይለፈልፍብኝም፣ የሆነ ነገር አይልም። በስላሴ ስም እንዳልናገር በስማም በግራ ሲገባኝ በስማም በምን ከዛ ምን ሆንኩ አንተ በዛው ሳምንት የኦሚካኤል የሚለው በቃላቸው ያዙ ብለህናል ነበር። እሷን ያዝኳት ይዣት ነበር። በቃ አሁን ትችላለሽ? አዎ እስቲ በዩ ኦ ሚካኤል ኦ መተንብል ካህና አርያም ትሰሚ ብፀስ ራፌል ዘእመር እሳን ርእሱ እንዘልኡላን ልዑል ጊዜ ፀዋኢኩ ከቅረበኒ በምሕረት ወሳህል። ጎበዝ። እስቲ ሁላችሁም ከዛ ሸልሟት ሁላችሁም እዚህ በኮሜንት 1200 ሰው አለ። ከዛ እንደዛ ስል ማለት ነው እሺ በስላሴ እንዴት እንደሆነ አንተ ጮሆ አልጋውን ተነቃነቀ ብሎ ነው ሄደ። ቅዱስ ሚካኤል መጣህ ብዬ ያልኩ ትራሴን ሰብሰብ አረግና እግሬን እዛ ቁጭልና ያቺን መጽሐፌን አንስቼ መልክኡን ስደግም ደግሞ ጠላቴን እንደዚህ አድርገው አለ ትንሽ አለው እላለሁ። ሰዎች እስከሚሰሙ እስከታች እስከሚሰሙ ማለት ነው። በጣም አውጥቼ ነው አፌን የምናገረው።
እንደዛ መልኬን ካደረስኩ በኋላ ሻንጣዬን ጎተት ታደርግና እዚህ ላይ ያለ ከኔ ጋር መሄድ አትችልም፣ እዛው ቀር የኔ አይደለም፣ እግዚአብሔር ይገስጽ ቅዱስ ሚካኤል ይሰር ከኔ ጋር እንዳትሄድ ብዬ ሻንጣዬን ይዤ ውሰዱኝ አልኳቸው። ወሰዱኝ ወደ ቢሮ። ኧረ የሚገርም ነገር ነው የምትነግሪኝ በእናትሽ። እዛ በቃ ወደ ቢሮ ገብቼ እግዚአብሔር ይመስገን። ከዛ መብርሃን ጠየቅኳት በስነ ስርዓት። የአንድ ቀን ሱባኤ ልገባ ብዬ እነዛ እዛ ያሉት ረበሽኝ። ከእነሱ ጋር እያወራሁ ዝም ብዬ በልቤ እያሰብኩ መብርሃን ስጠይቃት ጥሩ ቤት አስገባችኝ። ከዛ የቻይና ያሉበት ቤት ገባሁት፣ ሌላ ዜጋ ጥሩ። እዛ 2 ወር ሙሉ እነሱ ቤት ጠባቂ ብቻ ነበርኩ። ሄዱ ወደ ሀገራቸው ሲሄዱ 2 ወር ሙሉ ፈታ እያልኩ ቆየሁ አልኩ። ደስ ብሎኝ አርፌ ከዛ ሲመጡ ግን 20 ሆነው መጡ። 20 ሆነው መጡ። በስላሴ ያጠራቀምሽውን ኃይልሽን በሙሉ 20 ሆነው ሲመጡ እንዴት ብዬ እንችለዋለሁ። ጀመርኩት። 1 ወር ሰራሁ። 1 ወር በስንት መከራ ሰራሁ አልኩ። ደከመኝ። እኔ ደግሞ ስራ የቤት ስራ ምንም አንድ ነገር አያቅተኝም። ለራሴ ከፍ እያደረኩ እንዳይመስላችሁ ማለት ከልጅነት ጀምሮ እናት የቤት ስራ ሴት ሆና የቤት ስራ የማትችል አትወድም። እንደዛ ስላሳደገችኝ ከልጅነቴ እኔ ደግሞ ከነሱ ጋር እየሰራሁ አያቴ ቤት ሁሉም ነገር ስለማቅ ድካሙን ስለማቀው በደንብ ነው የምሰራ። መጨረሻ ምን አሉኝ፣ መኪና 2 መኪና ውጭ ላይ ነበር እጠቢ ሲሉኝ እኔ እኮ ሴት ነኝ ያልኳቸው ሹፌር አይደለሁም እኮ የቤት ሰራተኛ ነኝ ስላቸው ታዲያለሽ አይ እንደዛ ከሆነ እሺ አልኳቸውና ገባሁ። ሻንጣዬን አዘጋጀሁ፣ ስለዱን ምናምን አጣጣፍኩና ለውሰዱኝ ወሰዱኝ። ከዛ ምን አደርጋለሁ ይሄንን ንውሰዱኝ ማለት ደግሞ እዛ ንውሰዱኝ ስትል ካምፓኒው ደግሞ ከያዘብህ ወደ ሀገር ይልካሉ። ተደጋጋሚ ከሆነ እኔ 4 ጊዜ ነው የቀየርኩት እንደዛ ብዬ ምን አደርጋለሁ መኪና ላይ ሲሄድ ወዲያውኑ ስልኬ አውጥቼ ሰኔ ጎልጎታ ነው የምደግመው። ከመኪና ሲሄድ እዛ ቢሮ ስገባ ለምን መጣሽ፣ ለምን ተናገርሽ፣ ለምን እንደዚህ ያደረግሽ እንዳይሉኝ አፋቸው ልገምልኝ መብርሃን ብዬ ገባለሁ። ስገባ እንዴት ነሽ ሰላም ስሜን እንዴት ነሽ ምናምን ብለው ይቀበሉኛል። እገባለሁ ደግሞ ይስቃሉ። አንቺ ምን ሆነሽ ነው ግን ምናምን እየተጫወቱ ነው የሚያስገቡኝ። ገብቼ አረፍ ብላለሁ። ትሄጃለሽ ስራ ዛሬ? አይ ዛሬ እስኪ ትንሽ ነፍ ምናምን እያልኩ በቃ ስፈልግ ስራ ወዲያውን ነው የምወጣ። በቃ ይሄን ህይወት እንደዚህ ነው። በጣም ይገርማል እውነት። አሁን ያለሽበት ሁኔታ ደስ ይላል። ግን እድሜሽ ያው ስንት ነው አልልሽም፣ ግን እድሜሽ ለትዳር የደረሰ ይመስለኛል። ነይና አግብተሽ ወልደሽ ደግሞ ለሚቀጥለው ታስቢበታለሽ። ያጠራቀምሽው ብር ከሌለ 1 ዓመት አጠራቅሚና ነይ። ያጠራቀምሽው ብር ካለ ደግሞ ይበቃሻል ማለት ነው። እኔ አሁን ለቤተሰቦች 2 ዓመት አግዛቸዋለሁ ብዬ ነው የመጣሁት። ለእናቴ ቃል ገባሁላት። እሷ እንድትመጣ አገሯ ስትገባ 2 ዓመት ለአንቺ አግዝሻለሁ አንቺ ሀገርሽን ግቢ ብዬ ነው ያስገባኋት። እሺ ስንት ጊዜ ሆነሽ ታዲያ እንደዛ ካልሽ? አመቴን የሆነኝ ገና 1 ዓመቴን የሆነኝ አመት ነው የቀረችኝ። እሷን ሰርቼ እኔ ለራሴ ቤቴን አገሬን ገብቼ እሰራለሁ ነው የምለው። እዚህ 1 ቀን ማደርም አልፈልግም። በጣም ከባድ ነው። የእናቴም 13 ዓመት ስለማውቀው እኔ አልፈልግም። በእናቴ አይቼዋለሁ ሁሉም ነገር። ምን መሰለሽ የኔ እናት ይኸውልሽ፣ አሁን እናትሽን 13 ዓመት ያንከራተተና ያለ ገንዘብ የመለሰ መንፈስ አንቺንም አይልቅሽም ስልሽ ይቀጥል ይሆናል። እርግማንም ስላለ እንደገናም ደግሞ እናትሽ መንፈሳዊ ሲሆኑ ዓለማዊ ሲሆኑ ሁለቱንም እያደባለቀ ስለሆነ አንቺንም ልክ እንደዛ ሊያደርግሽ ይችላል። እና ብትቺ ሴት ልጅ በመውለድ ትድናለች ስለሚል ነይና አግብተሽ ውለጂ። ከዛ በኋላ ራሱ የህይወቱ እንትና ይሄ አቅጣጫው በግድ የሆነ ሌላ አዲስ ህይወት እንድትኖሪ በግድ ይመራሻልና ወስኝ በቃ። እና እናትሽን አግዢ። ከ1 ዓመት በኋላ ምናልባት ተጨማሪ እድሜሽን አይተሽ 1 ዓመት ደግሞ ልስራና ገንዘብ ይዤ ልመለስ ብለሽ ወስኝ። ከዚህ በኋላ ፕሮግራም አድርጊ። በቃ እዛ ሀገር የምቆየው 2 ዓመት ነው ብለሽ ወስኝ። ፕሮግራም ካላወጣሽና እኔ 2 ዓመት ነው ያልኩት። በቃ 2 ዓመት በራሴ አሁን ፕሮግራም ማለት ለሌላ ምልክበት ለወንድሜ እህቴ ለነሱ ትምህርት ቤት
ለእናቴ ስለሆነ ወዲያው ለእነሱ ነው የምልከው። 1 ዓመት አድርጌያለሁ፣ 1 ዓመት ጨምራለሁ። ከዛ ከ1 ዓመት ይሄንን 1 ዓመት የምሰራበት ደህና እነሱም ትንሽ ካገዙኝ ከሱ ግማሽ ካስቀመጥኩ 1 ዓመቴን ጨርሼ ወደ ሀገር መጥቼ መግባት በጣም ነው የምፈልገው። መምህር ገጠመኝ መስማት ምናምን ሲሆን የሆነ ዝረዝሮ የሚገርምህ ሁላችን ሴቶች እየሰሙ ነው። እውነቴ ነው። የአንተ ገጠመኝ ስናዳመጥ ሁሉ ነገር ስናዳመጥ ተጋቡ እንደዚህ ያጋባኋቸው ስትል ጋብቻ በጣም ነው የምንሳሳው። እንፈልጋለን ሁላችን ማግባት ነው የሚለን። አዎ ይቀጥላል። አሁን ትናንትና የመጨረሻውን ሰርግ የጾሙን የመጨረሻውን ሰርግ ላይ ነበርኩኝና ብዙዎቹ በዚህ ትምህርት ውስጥ አልፈው የሚጋቡ ሙሽሮች ነጋቸው አያስጨንቃቸውም። ነገ እንዴት ይሆን ምናምን አይሉም። በቃ ባሏን እንዴት እንደምታይ ሚስቱን እንዴት እንደሚያይ መነጽሩ በደንብ አድርጌ ሰጥቻቸው ነው ወደ ጋብቻ እንዲገቡ ማድረጋቸው። ግን ደግሞ መሰለሽ እኔ እንኳን ባያገኙኝ ማለት ነው ወደ ጋብቻ የሚገቡ ሰዎች ትምህርቱ በራሱ እንኳን በቂ የሆነ ስንቅ ነው የሚሆናቸው። እኔ ብቻ አይደለሁም የመላከ መንክራት የመምህር ግርማ ወንድሙ የሌሎች የሚያጠምቁ አባቶቻችንን ትምህርቶች ሰምተው ቅን ፍርድ ይፈርዳሉ እንጂ ሰው ላይ ኃጢአትን አይለጥፉም። ወዶ አይደለም። አሁን ብዙ ሚስቶች ሳገኛቸው ሲያወሩኝ ምንድነው የሚሉት? ባለቤቴ እኮ እንደዚህ እየረበሸኝ እና ምንድነው ችግሩ ብለሽ ታስቢያለሽ? የቤተሰቦቹ ነው ትላለች። በቃ ደስ አይልም? ይሄ የቤተሰቦቹ ነው፣ ይዞት የመጣው ነው፣ አብሮኝ የገባው ይናደድብኛል። ከኔ በፊት የሚያውቃት ሴት መስተፋቅር አድርጋበት፣ ከኔ በፊት የሚያውቃቸው ሴቶች በየቡና ቤቱ ሲሄድ ያገኘው የዝሙት መንፈስ ነው፣ የቡዳ መንፈስ ነው፣ መተት ነው፣ ጓደኞች ውለውበት ነው እንጂ የሚሉት ባሌ ጨካኝ ነው፣ ክፉ ሆኖ እንደዚህ አደረገኝ የምትል እኔ አላጋጠመኝም እስካሁን ድረስ። እና በዚህ በጣም ነው ደስ የሚለኝ። በቃ ቢያንስ ሰው ላይ መፍረድ አቆመናል። ሰው በራሱ ጥፋተኛ እንኳን ቢሆንም ያው እዚህ ርዕሱን ጽፌዋለሁ። ከኃጢአትና ከጠላት እስራት መፈታት ማለት ምን ማለት ነው? ማለት ይሄ ነው። ከኃጢአት እስራት የምንፈታው ሆን ብለን ወደን ፈቅደን ከሰራ ነው ኃጢአት ነው፣ ከሰራ ነው በደል ነው። ከጠላት እስራት መፈታት ማለት ግን ሳናውቀው አውቀነውም እኛ ውስጥ ግን እንደገባብን የተዘናጋ ነው መንፈስ አለ። ከቤተሰብ የወረስነው ሲነገረን ቸል ያልነው ለስራ ለምናምን ለኮተት ተብሎ የገባ መንፈስ ሆን ብለን ያስገባ ነው ሊሆን ይችላል። ከሁለቱ እስራት የተፈታ ሰው ነገው አያስጨንቀውም። አምላኩንም ማየት ይችላል፣ ጠላቱንም ማየት ይችላል። ስለዚህ አንቺ አሁን ያለሽበት ቦታ በጣም ደስ የሚል ጥሩ ቦታ ላይ ያለሽው። አገሩን አይደለም ያልኩሽ፣ ያለሽበት አቋም ነው። የሰው ልጅ አቋሙ እሳት ላይ ቢቆም እንኳን አቋሙ በጣም ጥሩ ከሆነ እሳቱ አያቃጥለው። ሰማዕታት እንደዚህ ናቸው። መጀመሪያ አቋማችንን ማስተካከል ነው። ባንካሴ ብንቆምም አንወድቅም። ገባሽ? አቋማቸው ቅዱሳን እኮ እስከ መሰወር የሚደርሱት አቋማቸው ነው እኮ። ቁርጥ ውሳኔ መወሰንና አቋምን ማሳወቅ፣ ቀይ መስመር ማዘጋጀት። ለራሳችሁም ቀይ መስመር ታዘጋጃላችሁ፣ ለጓደኞቻችሁም፣ ለቤተሰቦቻችሁም፣ በአጠቃላይ በዙሪያችሁ ያሉ ሰዎች እናንተን በምን መልኩ ነው ማግኘት ያለባቸው። ለሁሉም ሰው ቀይ መስመር ያስፈልጋል። ከዚች መስመር እንዳታልፍ። እኔ እንዲህ ነኝ፣ አንተም እንዲህ ነህ፣ ስለዚህ እንደዚህ ነው፣ ልካችንን ማወቅ አለብን ብሎ በደንብ አድርጎ ቀይ መስመር ማዘጋጀት ያስፈልጋል። ዝም ብሎ ማቀው ነው ማቃት ነው እያሉ ሁሉ ነገር ሰብስቦ ማቀፍ ጥሩ አይደለም። ያንንም ማጫወት በሄዱበት ሰቂታ ተጫዋች መሆን ይጎዳል። ቀይ መስመር ያስፈልጋል። ስለዚህ አቋምሽን አሁኑኑ ገለጪ። 2 ዓመት ሰርቼ ወደ ሀገር አገባለሁ ካልሽ ከ2 ዓመት በፊት ቢያንስ እዛ ሆነሽ አንድ ጊዜ መተሽ የምትመለሽበት ሁኔታ ከተፈጠረ ከሰው ጋር አስተዋውቅሻለሁ። ከዛ ደግሞ እስክትመጪ የሚጠብቅሽ ሰው ይኖራል ማለት ነው። አይ አንደኛዬን ስመጣ ታስተዋውቀኛል ካልሽ ደግሞ ችግር የለውም። አይ እኔማ አሁን ብታስተዋውቀኝ ይሻለኛል። ለምን መሰለህ እንደዛ ያልኩ? በጣም ነው የምፈተነው። አሁን እኔ በፊት ማቃቸው ማለት የሰፈር ሰው ምናምን በቃ አይደል እንደዚህ ያደርጋሉ የሚባሉ ማቃቸው ምናምን አሁን በቃ በስልክ በጣም ነው የሚጻፍልኝ። እኔ ደግሞ ሲደብረኝ መዳበሪያ እጠቀማለሁ ፈተና እንዳልገባ እንደዚህ። አሁን አንድ ሰው ብታስተዋውቀኝና ከእሱ ጋር ተዋውቄ ቢያንስ እሱ የሚጠብቀኝ ከሆነ ይሄን እንዳመጥ ጥሩ። አይ አልጠብቅሽም ካለኝም ችግር የለውም። እየተጻጻፍኩ ከእሱ ጋር ትንሽም እንኳን ሌላ ፈተና እንዳልፈተን የዝሙት መንፈስም ስላለ እንዳልፈተን አለኝ ብዬ ለማሰብ ይሄንን በጣም ነው የምፈልገው። በጣም ነው የምፈተነው። ችግር አለብኝ። ይሄንን ማለት ነው ማለት በፊት የለመድኩት እንደፈለኩ መጻጻፍ እንደፈለኩ መጫወት ስለሆነ አሁን ጓደኞቼ ሴት ጓደኞቼ እንዳለ ሁሉም በራሴ ስለሚቀኑ ሁሉም ትቻቸዋለሁ። የሚገርምህ አንዷ ነው እንኳን በአሁኑ ሰዓት
ከቤቷ መውጣት ማታውቅ ልጅ የነበረች አንቺ ሰው ሆነሽስ አንቺ ወጥተሽ ብላኝ ማለት ነው። አሁን ከኋላዬ ገባች። 1 ወራ ነው የሞላው። የሚገርም ገና ፓስፖርት ያልነበራት ሴት። እኔ ልንገርሽ አሁን እንዳንቺ እንደዚህ የዛሬ ወር አውርቻት ላይቭ ላይ ታቋታላችሁ። ምናልባት እንዳንቺ ታሪኳን ተናግራለች። የዛሬ ወር የሆነ ወር ሳይሆን ይሄ ላይቭ ከመጀመር በጣም ረጅም ሰዓት ሰኔ አካባቢ ላይ ነው መሰለኝ። አዎ ሰኔ ወይም ነሐሴ አካባቢ ላይ ነው አውርቻት ትዳር እፈልጋለሁ ብላኝ መጣች። ገና ከአውሮፕላን እንደወረደች ነው ቢሮ የመጣችው እኔ ጋር። በዛ ቀን ደግሞ ቢሮ ያሉት አብረውኝ የሚሰሩት እህቶቼ የቀጠሮ ወረቀት ማሳያቸዋለሁ አይደለ? ብዙ ወረቀት አሳያቸዋለሁ አይደለ? እሱን ወረቀት አምጥታ የምታስረክብበት ሰዓት ነበርና ወረቀቱ ሲመጣ መጀመሪያ ነበር ያየሁት በመጣችበት ከአውሮፕላን በወረደች በመጣችበት ቀን። ከዛ ወረቀቱን እየገለጥኩ ሳየው እሷን መጀመሪያ አንብቤ መምህር ገና ከአውሮፕላን መውረዴ ነው አሁን የወረድኩት ካየኸው ዛሬ ካየኸው ዝም አትበለኝ አለች። ሁለተኛውን ወረቀት ገለጥ አድርጌዋለሁ የእሷን ትቼ ቀጥሎ ሁለተኛውን ያዋለሁ መምህር ትዳር ስጠኝ የሚል ወንድ ነው ያለው። ወደ 30 እኮ ወረቀት 30 ወረቀት እኮ ነው ያለው የሚገርምሽ። ከዛ ቆይ እስቲ ያልኩኝ አጋጣሚ አይደለም። አዎ ይሄ አጋጣሚ አይደለም። ከዛ ቆይ እስቲ ያልኩኝና ገለበጥኩት ወረቀቱን እንዳለ ሙሉ እንደዚህ ግልብጥ ሳረገው ይሄ ልጅ በሁለት ሴቶች መካከል ነው ያለው። ከሱ ስር ደግሞ የነበረችው ሴት ትዳር መምህር ትዳር እፈልጋለሁ የምትል ነበረች። እድሏ ሆኖ ከላይ የነበረችው ነች ለሱ ለዚች ልጅማ ይሄ ልጅ ነው መሰጣት ብዬ እንካ ደውልላት ብዬ አልኩት። ገና በመጣችበት ቀን ማታ ደወለላት። መምህር አላምንም እያለችኝ አጅሬው ደግሞ ተነሳ። አይሆንም እንዴት ዛሬ ከአውሮፕላን ወርዳ እንዴት ዛሬ ባል ታገኛለች እንዴ? ከዛ እባክህ ዝም ብላ አትጮህብኝ አንተ እርኩስ ወደ ልብ መልሳትና ከእሷ ጋር ላውራ አልኩት። ከዛ መምህር ምንድን ነው አለችኝ። እንዴ በቃ አጋጣሚ ሆኖ እድልሽ ነው አልኳት። አጋጣሚ ሆኖ አንቺ እንደመጣሽ ከላይ ነበር ወረቀቱን ገልብጬው ቢሆን ኖሮ ይሄ ልጅ የሌላ ሴት ይሆን ነበረ በቃ። እና አንዳንዴ እድል ነው። አሁን ተጋብተዋል እነዚህ ልጆች ተገናኝተዋል። በቃ አንድ ላይ ናቸው ያሉት፣ አንድ ላይ ነው የሚኖሩት። እንዴት እንደሚሰግዱ ብታያቸው። እና እግዚአብሔር ላንቺ ያለውን ሰው እንደው በወረፋ አይደለም የሚሰጥሽ፣ በቃ በፈቃድ ነው የሚሰጥሽ እግዚአብሔር። አድርጌው ማላውቀውን ነገር እንዳደርግ ያደረገኝ እግዚአብሔር ነው ማለት ነው። እኔ እንደዚህ ገልብጬ ነበር የድሮውን ከመጀመሪያ ማነሳው፣ ከዛ ይሄን ሳነሳው ሆነ በቃ። አንዳንዴ እንደዚህ ነውና የህይወት እጣ ፈንታ ማን እጅ ላይ እንደሚጥላችሁ ስለማታውቁ መንፈስ ቅዱስ በፈቀደው መንገድ መሄድ ጥሩ ነው። አሁንም ደግሜ እናገራለሁ። ገና ገጠመኙን አሁን ሲጀምር ዛሬ ማለት ነው ደውላችሁ ትዳር አገናኘን የምትሉ ወንዶች ቁርጠኞች ሆናችሁ ከመጣችሁ አገናኛችኋለሁ። ግን ብሔር አትምረጡ። ልጅ ያላት የሌላት ምናምን ብላችሁ የምትሉ ሰዎች ደግሞ ለብቻው እሱ ስፔሻል ኬዝ ነው። እናንተም ልጅ ካላችሁ እሱን ለብቻው ነው የማገናኘው። ግን እዚህ ጋር ስመጣ እኔ በነፃ ነው፣ ምንም አይነት ሳንቲም አልቀበልም ከእናንተ በነፃ ነው። ለራሳችሁ ህይወት ብዬ ነው የማገናኛችሁ አይደለ? እንደገና መታችሁ ደግሞ ሌላ መስፈርት ቁመት አጭር፣ ረጅም፣ ቀጭን፣ ወፍራም የሚባል ነገር አይሰራም እኛ ጋር። እና ወንዶች በሴቶች እየተበለጣችሁ ነው። አዎ ግን ወንዶች ትዳር ይፈልጋሉ። አዎ ግን ሁልጊዜ ሲገባ ደግሞ ምንድነው የሚሉት በእናንተ ሀገር እናቶቻችሁ? ቆንጆ ሴት ያገባ ወንድ ድራሩን አገኘ ይላሉ አይደል? እየሰማሽኝ ነው? እየሰማሁ ነው። እንዳረብሽ ብዬ ነው መሀል ላይ እንዳልገባ። እራቱን አገኘ ይላሉ። አይኒ ምንድነው እንታዩ ድራራ ነው የሚሉት። በዚህ አባባል ብዙ አልችልበትም እኔ። ምንድነው የአይን ራቷ ምንድነው ማለት ነው? ይሄ ምንድነው? በቃ ቆንጆ ሴት ማግባት ይወዳል ወንድ ልጅ፣ የታወቀ ነገር ነው። አንተ ራስህ ግን ቆንጆ ላትሆን ትችላለህ። ኪስህ ግን ቆንጆ ሊሆን ይችላል። ግን እኔ አሁን እሱን አይደለም፣ መንፈሳዊ ህይወት ነው ቁንጅና በአሁኑ ሰዓት። እሺ ዛሬ ቀን ስቀርጽ የዋልኩትን ብታይ በጣም ይገርማችኋል። ቪዲዮ ማሳየት አሁን አልችልም እንጂ ካሜራው እንትን አይመችም እንጂ ጎዳና ተዳዳሪዎች ነው ስቀርጽ የዋልኩት ከተርቢኖስ ሰለሞን ጋር ከሰላምዬ ጋር ከዚግዛግ ቲዩብ ጋር ሄደን ስንቀርጽ ነው ያልነው። እና ጎዳና ተዳዳሪዎች ልጅ ወልደው ምናምን እድሜው ገና 20 ዓመት ምናምን የሞላቸው ልጆች ወልደው ከቆሻሻ የለቀመውን ቆሻሻ ሄዶ አጣርቶ ሸጦ ገንዘብ አምጥቶ ሚስቱን ያስተዳድራል። በጣም የሚገርማችሁ ነገር እና ትዳር ሀብታም ስለሆንን ወይም ድሃ ስለሆን የምንኖረው ሳይሆን እንዲሁ አይምሯችን ለዚህ ነገር የታጭ የተፈቀደ እግዚአብሔር ሲፈቅድ ነው የሚሆነው። እና ትዳርን በግድ ልግባበት ሲልውለድ ሰው ስለወለደ ሰው ስላገባ ሳይሆን እግዚአብሔር ሆይ ፈቃድህ ነው ወይ? መቼ ነው?
ማገባ ነኝ ወይ እኔ አንተ ነኝ? አዎ፣ ግን እንዴት ነው የምኖረው? በትዳር ህይወት ነው የምኖረው ብሎ መጠየቅ ያስፈልጋል። ሁሉም ሰው አግብቶ አይኖርም። ሁሉም ሰው መምህር አይደለም። ሁሉም ሰው ቄስ አይደለም። ሁሉም ሰው ደግሞ መነኩሴ አይደለም። እና ጸጋ ያስፈልጋል። ስለዚህ ጸጋሽን ጠይቂ። የኔ ጣፈንታ ምንድነው? እግዚአብሔር ሆይ ንገረኝ እያልሽ ቆይ። ከዛ እኔ አሁኑን ማግኘት የምትፈልጊ ካለሽ አሁን አገናኘኝ ልጅ የሚል ሰው ካለ ደግሞ አገናኘሻለሁ። ብዙ ጊዜ ከገንዘብ ጋር በተገናኘ ጥቅማ ጥቅሞችን አስበው ከኔ ጋር አገናኛት መምህር የሚሉ ሰዎች ሊኖሩ ስለሚችሉ ቀድመው የነገሩኝ ሰዎች ካሉ ለእነሱ ነው ማገናኘሽ። አሁን የሚነግረኝን ሰው ደግሞ ለሌላ ሴት ነው ማገናኘው ማለት ነው። የምን ገንዘብ የለኝም። አይ አይደለም፣ ሰው የሚያወራበት መንገድ አለ የራሱ የሆነ ብቻ ታዩ። እዚህ ውስጥ አሁን አላወራውም። ወንዶች ኪሳቸው ነው ቆንጆ እየተባለ ወንዶች መልኩ ቆንጆ ባይሆንም እንደ ድሮ አይደለም ይባላል። ኪሱ ቆንጆ ከሆነ ችግር የለውም አይደል? እኔ አሁን የሚገርምህ መምህር አቋረጥኩ እንጂ እኔ ኪሳ ላይ በጣም የሚገርመኝ አንዳንድ ጊዜ የምወድለት በራሴ አንደኛ ሰው ለሰው ክፉ አላስብም። እንደዚህ አደርጋለሁ እንደዚህ ምናምን አልልም እና ኪስም አላይም። በጣም ነው ደስ የሚለኝ። የኔ የነበረ አሁን ፍቅረኛ ባዶ ነው፣ ባዶ ነው የነበረ። ይሰራል፣ ይጠጣዋል፣ ይጨፍርበታል። እኔ ግን በጣም በትዕግስት ጠብቄዋለሁ። ያንን ሰው ፍቅሩን የጠፋብኝ በምን መሰለህ? የጠፋ እኔ ሮማንቲክ ፊልም ምናምን ስለማይ እሱ ማለት እንዲያዝናናኝ ስፈልግ ሲጠራኝ ከጓደኞች ጋር ጓደኞች በጣም ይወዳል። ከጓደኞች ጋር ሆነን የሚጠራኝ ጊዜ አይሰጠኝም። እኔ ይሄን አልብሰኝ ይሄን አድርግልኝ ብዬው አላውቅም። ማለት ሁሉ ሙሉ ነኝ፣ በእናቴ ሁሉ ነገር ሙሉ ስለሆንኩ ምንም አድርግልኝ ብዬው አላውቅም። የማልወዳት ነገር ደግሞ ለወንድ ብር መስጠት የሚባል ነገር በህይወቴ አልወዳትም። አንድ ነገር ሰጥቼው አላውቅም። አንድ ስጦታም አልወድም ለወንድ መስጠት። እኔ ደግሞ ችግሬ ምንም አልሰጠውም። እሱ ከሰጠኝ ሰጠኝ፣ ካልሰጠኝ ደግሞ የሚጎድለው ነገር እነግረዋለሁ። ችግር የለውም በቃ አስተካክላለሁ ይላኛል። በዛው ምሬት አለኝ። ነገሮች ሳያቸው ምናምን አንድ ቀን ሂጄ ነገርኩት። ምንም አልሆንኩም። ለሱ መርሳት ደግሞ በ3 ቀን የረሳሁት። በጣም ማለት ብዙ አጠነቅቀው ነበር። በጣም ነው ማስጠነቅቀው። ለምንድነው ከጓደኞች ጋር ለምንድነው ጓደኞች የምትመርጠው? ሁሉ ጊዜ በጠራኝ ጓደኞች እኔ መጠጥ አልጠጣም፣ እጨፍራለሁ እንጂ ጭፈራን የምወደው መጠጥ አልጠጣም። እኔ እነሱ መጠጥ እኔ ውሃ ይዤ ለቆጭ ምላ ብር ስጭኝ ይልሻል አይለኝም። ጤባራም ነው ብያለሁ። ብርማ ስጪ አይለኝም። ምንም ነገር አለ አይደል? በባዶ ሆኖ እኔ እኮ እንደዚህ ነኝ የሚል ሰው ነው። ሁለት አይነት ገንዘብ የሚያሳጣ የፍቅረኛ መንፈስ አለ። አንደኛ እሱ ስጭኝ የሚልሽ ከሆነ የቡዳ መንፈሱ አንቺ ጋር መጥቶ ሰላቢ ይሆንብሻል። እንደገና ደግሞ በህይወቱ ብለኛ አያውቅም። አንድ ነገርም ሰጥቼው አላውቅም። እኔ ቆይ ልንገርሽ፣ ያውች ሁለት አይነት ገንዘብ የሚያሳጣ የፍቅረኛ መንፈስ አለ። አንደኛው ያልኩሽ ነው። ሁለተኛ ደግሞ እሱ እንዳልሽው ጤባራ ወይም ትዕቢተኛና አለኝ ብሎ የሚያስብ ከሆነ ሁልጊዜ ለአንቺ ብር በመስጠት እንደሌለሽ እንድታስቢ በማድረግ ተጽዕኖ እየፈጠረ ባዶሽ እንድትቀር የእሱ ልጅ ብቻ እንድትናፍቂ አድርጎ በራስሽ እንዳታርጊ የማድረግ ኃይል ያለው መንፈስ አለና ምናልባት ተጽዕኖ ፈጥሮብኛል ብለሽ የምታስቢው የትኛው ነው? ዝሙቱ ላይ ነው? ገንዘብ ላይ ነው? ወይስ ምንድን ነው? የትኛው ላይ ነው አብረሽ ልትቆይ ያደረገሽ? እሱ ጋር ሴት አያያዝ አያውቅበት። እኔ አሁን ምን ችግር አለኝ መሰለ? እኔ አንዳንድ ጊዜ ከቤተሰቤ ጋር ያለ ጸባይና ውጭ ላይ ያለ ይለያያል። አባባሌ አሁን እኔ በቤተሰቤ ሀያል ነኝ፣ ትዕግስት የለኝም። በዛ ነው የምታወቀው። ለሱ ግን በጣም ትዕግስት ነው የነበረኝ። ለሰው ለማንም ሰው አሁን ስቀርብ በውጭ ላይ ትዕግስት አለኝ። ጓደኞች እንደፈለጉ ነው የሚጫወትብኝ፣ እንደ ፋራ ነው የሚያስበኝ። እኔ ቤቴ ላይ ነው ጸባይ የማወጣው፣ በውጭ ላይ አላሳይም። እንደፈለኩ አልሆንም። በውጭ ላይ ዝም ብዬ ለራሴ ብቻ ነፃነቴ ነው ማውጀው እንጂ የሆነ ነገር ለሰው አሁን ለሱ ከሱ ጋር አለመቆየት ይችል ነበር በኃይለኛነቴ ማለት ነው። ግን ተቋቋምኩት። በቃ አለ አይደል? አንዳንድ ጊዜ ምን እላለሁ በልጅነቴ እኔ
ለካ ማለት እንደዚህ አገራችን ላይ አሁን በቤተሰብ ሲጋቡ ሁሉ ጊዜ በቁርባን በተክሊል ስለሚጋቡ እንደዚህ ነው የምጋባው። እኔ ከአንድ ጓደኞቼ ፍቅረኛ ምናምን ሲይዙ ምናምን አያለው። በዛው ሰዓት አልተሸነፍኩም ነበር የዝሙት መንፈስ። ከዛ ምን እላለሁ እኔ እኮ በጣም ተኛ የነበርኩት እኔ በቁርባን በተክሊል ነው ማገባ፣ እኔ እንደዚህ ነው የማድርገው፣ እኔ እንደዚህ ፍቅረኛ ከያዝኩም አንድ ነኝ እል ነበር። ያንን ትዕግስት ያደረገልኝ 3 አመት ነው አብረን የቆየ ነው። 3 አመት ትዕግስተኛ ሁኜ ነው የቆየሁት። አንድ ቀን ጩሄበት አላውቅም፣ አንድ ቀን ሰድቤው አላውቅም። በስነ ስርዓት ነው የማዋራው። ስንለያይም በስነ ስርዓት ተለያይተን አሁን ከውሸት ኑሬ ስመልስ ሰላምታ አለን። በቃ ሰላም። ከዛ አወራን። እኔ ቆርቤ መጥቻለሁ እንደዚህ ብኛለሁ። በቃ ተለያየን አይደል? አንተ ኑሮህን አድርግ እኔ ኑሮዬን ላድርግ ብዬው አሁን እሱ አግብተዋል። አግብቶ አሁን ልጅ ግን እምቢ ብሎታል። ሾተል የሆነ ሚስቱ 3 ጊዜ ሾተል የሆነ የእሱ ነው። የቡዳ ቤተሰብ ዘሮች ከሆኑ በተለይ መንፈሱ በደንብ ያረፈባቸው ከሆኑ ሌላ እንዲያገቡ አይፈልግም። እርስ በርስ በዝምድና እንዲጋቡ ነው የሚፈልገው። እና ሌላ ሴት ሲያገቡ አንድ ማቃት ልጅ ነበረች እንደዚሁ እንዳንቺ ሌላ ከቤተሰቦቿ ውጭ ሌላ ወንድ ስታገባ አጨናገፈባት በተደጋጋሚ ወደ 4-5 ጊዜ። እና ምንድነው ስላት ምናልባት መምህር ካስተማርከው አንጻር እንደዚህ ሊሆን ይችላል አለችኝ። እንደዛማ ከሆነ ታዲያ የዛሬው ጾም ጸሎት ስግደትሽ መስራት ነበረበት። እሱ የፈለገ እንደዚህ አይነት ሰው ቢሆን አንቺ ጋር መጥቶ ግን ልጁን ሊያጨናግፍ አይገባም ስላት ተፍታብኝ ሄደች። መንፈሱ ነው ለካ ተያዘ፣ ተነቃበት ማለት ነው። ሮጣ ስትገባ መኪና በልቷት ነበረ ጥቂት። እና አንዳንዴ ልክ ሲነቃበት መንፈሱ ይደነብር ይሆናል እንጂ ያ አድፍጦ ልጅ ሲበላ ልጆችን ሲያስወርድ የነበረው መንፈስ ግብሩን ነበር በዛ ውስጥ። ማን ሂዳ ለሌላ ሴት ጋር ማን እንደዚህ ሆነ አለ። እና ልጅቷ እየጾመች እየጸለየች ትምህርታችን እያዳመጠች ልጅ የሚወርድባት ከሆነ ገና በእምነቷ ጠንካራ አልነበረችም ማለት ነው የሚል ነውና ለካ ፍርሃት ይዟት ነው የምትሰግደው። ፈርታ ካሁን የእነዚህ ቤተሰቦች ሰው ነው ብላ አስባ። ግን ለምን ታዲያ ተቀረብሽው ስላት ወድጄው አፍቅሬው አለችኝ። እንድትወደው እንድታፈቅረው ያደረጋትም ያያት የመጀመሪያ የዝሙት መንፈስ ነበረ። ልጁ የዝሙት መንፈስ ነበረበት። የዝሙት መንፈስ ደግሞ የቡዳ መንፈስ ሆኖባታል። ስለዚህ ሄደን ምን ከፍለው ዋጋ ከምን አንጻር ነው ልጁን ወድጄው የገባሁት? ምኑን ወድጄው ነው የገባሁት? አፍቅሬው ነው ወይ? ያፈቀድኩትስ በየትኛው መንገድ? በመንፈስ በዝሙት መንፈስ ነው ወይስ እንደው በትክክል በሰብአዊነት ባለበት ነው የሚለውን ቼክ አድርጎ ማየት ያስፈልጋል። አሁን እሱ ሚስቱ ሄዶ አግብቶ ከዛ ሲሞክር ልጅ እምቢ ካለውና ሾተል የሚያጨናግፍባት ከሆነ ያቺ ሴት ምናልባትም እሷም ችግር ይኖርባታል። ግን ከእሱ የመጣ ነው የሚሆነው። ከአንቺ የለየው መንፈስ እሷም ጋር ደግሞ ሄዶ የሚለየው በምንድን ነው? በልጅ ምክንያት ነው። እንደዚህ ብዙ የሚንከራተቱ አሉ። ልጅ በመውለድ ምክንያት 6-7 የሚያገቡ ሰዎች አሉ። ይወልዳሉ፣ ይሞትባቸዋል። ትጸንሳለች፣ ይወርድባቸዋል። ከወለዱ በኋላ ቢያድግ እንኳን ልጁ መልሶ አባቱን የሚገል ነው የሚሆነው። ለምን? መንፈሱ ይቆጣል። ለምን ከኛ ዘር ወጣ? ለምን ከኛ ቤተሰብ ወጣ? ማን ከሷ ወለድ አለ እያለ የቤተሰቦቹ የእርግማንና የሟርት መንፈስ ያው የቡዳው መንፈስ ማለት ነው መልሶ ልጁን ያጠቃባቸዋል። ሕፃን ሆኖ ሲጫወት ድክ እያለ ሲጫወት ለጊዜው ደስ ሊል ይችላል። ይሄ ልጅ አድጎ ግን አረመኔ ነው የሚሆነው፣ ክፉ ነው የሚሆነው። ማንኛውም ልጅ በልጅነቱ ደስ ይላል፣ ግን ተበልቶ ስለሚያድግ ካደገ በኋላ የአባቱ ወይ የእናቱ ጠላት ሆኖ ነው የሚያድገው ማለት ነው። ይሄ ከባድ ነው። በዚህ አጋጣሚ ቤተሰቦች ቤታችን ጋራ በጣም ረጅም ወደ 2 ሰዓት ያክል 1 ሰዓት ከ50 ደቂቃ ያክል ነው የቆየ ነው። ሰዓቱም እያለቀ ነው። 10 ደቂቃ ያክል ሀሳቦችን እንደው በ5 ደቂቃ ያክል 5 ደቂቃ ልስጥሽና ጠቅለል አድርጊና እንለያይ። በቃ የህይወቴ ነገር እንደዚህ ነው። ግን አሁን ደግሞ ጠይቀ ደግሞ የቤተሰቦቼ በቃ ለራሳቸው ይወቀው ብያለሁ። ማለት ማገዙን አግዛቸዋለሁ። ግን ለራሴ አሁን እየደከምኩ ሄድኩ። ምን መሰለ ጸሎት ምጸልየው የነበርኩት እያቋረጥኩት ሄድኩ። ከዛ ደግሞ አሁን የማህበሩ ጸሎት ላይ ደግሞ ስቆም ደግሞ እንቅልፍ ያዳፍሰኛል። እኔ እንቅልፈኝ ይችላል አላውቅም፣ ምንም አይመስለኝም የነበረ ቆሜ ማድር ልጅ የነበርኩት። አሁን ምን ሆንኩ? መሀል ላይ ጸሎት ሲደረግ እተኛለሁ እዛው። ከዛ እያዳፋኝ ነው። ከዛ ደግሞ ምን ሆንኩ? ጥያቄ ብዙ ስለምጠይቅ ተበላሸብኝ። በቃ ሁሉም ነገር የሆነ መብርሃንም የራቀችኝ የመሰለኝ። ከዛ አንድ ደግሞ ነገር ልንገርህ፣ መጨረሻ የተበላሸብኝ ደግሞ ነገር አለ። እንደገና ወደዚህ ስመጣ
ወደዚህ ስመጣ ባታ ለማርያም የምትባል ቤተክርስቲያን አለችና እዛ ሄጄ ተደፍቼ በጣም ጠየቅኳት። እናቴ እመብርሃን መሄድ ፓስፖርት ምናምን ጀምሬያለሁ፣ መሄድ ከሆነ ልሄድ፣ ካልሆነ ትዳር ስጭኝ እና ቤተሰቦቼ የማግዝበት ሰርቼም ለእነሱ የማግዝበት እናቴ የማመጣበት ከሆነ ብያት ስነሳ 10 ሜትር የሚሆን የሚርቅ ትልቅ አባት በጣም ልብሳቸው የተቀዳደደ ከገዳም የመጡት ቆብ ያደረጉ ሞሎክሴ ዳዊት እየደገሙ ነበር። ነይ ልጄ ብለው ጠሩኝ። ሄድኩ። ሲሄድ ምን አሉኝ? ምን ሆነሽ ነው ልጄ አሉኝ። ምንም እየጸለዩ ነበር አልኳቸው። አይ ጸሎቴ ላይ እኮ መብርሃን መጥታ አናገረችኝ፣ ያቺ ልጅ ጥራትና እንደዚህ በላት ተባልኩ አሉኝ። ከዛ እሺ ሰምተኝናል። 10 ሜትር ብያለሁ። በጣም ትልቅ ነው ቤቱ ቤተክርስቲያኑ። ከዛ ምን አሉኝ? አንቺ እንደዚህ የሚባል አገር አለ፣ አገር አቋርጬ ሄጄ ማለት ነው ገዳም አለ፣ እዛ ሄደሽ ሰዋኤ ግቢ፣ ያንቺ ሰጥሻለሁ፣ ያንቺ የሆነ ሰው አለ ሰጥሻለሁ፣ እንጀራሽን ሰፊ ነው፣ እንደዚህ አለኝ፣ እንደዚህ ጨነቀኝ አትበይ፣ አትጨናነቂ፣ ሰዋኤ ግቢ፣ በሰዋኤ ነው የምገልጽልሽ፣ ደግሞ አታልቅሽብኝ፣ እንዳለሽበት ግን አቋምሽን ጠብቂ አደራሽን ብለው ነገሩኝ። እንደዚህ ብለው ማለት ነው ብያቸው አለቀስኩ። ታለቅስ እንዴ እኔ አስፈራለሁ እንዴ አሉኝ። ከዛ አራት አስፈሩም እኔ እንዴት ብሎ ብዬ በቃ ግራ ተጋባሁ በዛው ሰዓት። እሺ ብያቸው ሄድኩ ወደ ሀገሬ። ወደ ትክክል ነው ያንን ጸሎት የጸለይኩት ነገርኩ እኮ ቤተሰቦችም አግዝበት ወይ ትዳር ስጪኝ ወይ ደግሞ ወደ ውጭ ሄጄ እናቴ እንዳግዛት እሷን አገሯ ትግባልኝ ብዬ ነው የጸለዩት። በዛው በጣም አልቅሼ ነገርኳት። አታልቅሽብኝ፣ ያለሽበት አቋምሽን አታፍርሽ ያለችኝ፣ እንዳታፈርሽ ተጠንቀቂ ያለችኝ። ከዛ ደግሞ ያንን እንደዚህ ገዳም ይባላል ደግሞ ሄጂ። ከዛ እነሱ ምን አሉኝ? ለማንም ሰው እንዳትናገሪ አሉኝ። እንደዛ ሲለኝ እኔ ስገባ እናቴ ነገርኳት። እናቴ ስትነግራት ዋሽተው ነው የሚሆኑ፣ ሰምተሽ ነው የሚሆኑ። መንፈሱ ወደ እሷ ሄዶ አበላሸችብኝ እሷ። ከዛ ቀዳሜ የቀጠሩኝ ምን አረኩ? ቀዳሚ ስለቀጠሩሽ አጋጣሚ ሊያግቱሽ ምናምን እንዳይሆኑ በረሃ ስለሆነ የሚሄድበት ማለት ነው፣ ዋሽተው እንዳይሆኑ ሰኞ ሂጅ አለችኝ እሷ። እኔ እንደዛ ሲሄድ ለካ ቀዳሚ ሂጂ ያለችኝ መብርሃን ቀዳሚ የሚፈተንበት ቀን ስለሆነ ቀዳሚ ተፈተንኩ። ይህንን ትክክለኛ መሆን ልንገር ብዬ ነው። ያንን ሞሎክሴ ያሉኝ ትክክለኛ ነበር። እናቴ አባላሸችብኝ እንደዚህ ስትለኝ እሷ እኔ ደግሞ በቃ አሳመነችኝ አይደል? ተውኩት። ከዛ ምገዛው የምጠቀመው እንኳን የሱባኤ ሁሉ ነገር ሽምብራውን ምኑ እንደዚህ በቃሻል እንደዚህ ነው የምትገቢ፣ 3 ቀን ነው የምትገቢ፣ 4ኛው ቀን ወደ ሀገርሽ ትመለሻለሽ ነው ያሉኝ። ከዛ እንዳትፈሪ ግን ሰው እንድንልክልሽ ቀዳሜ ነኝ ነው የተባልኩት የነበርኩት። እኔ ግን ምን አደረኩት? ዝም ስል ቀዳሜ ደግሞ ጠዋት መውጣበት የነበረ ጠዋት ወደ ጓደኞቼ ቤት ሄጄ ጭፈራ ቤት አደርን። እንዴት እንደሆነ ሄድኩ፣ ምንም አላውቅም። ሄጄ ከእሑድ ቀን ነው ሁሉም ነገር የገባኝ። እሑድ ጠዋት ለካ ይሄንን ከጓደኞቼ ታስቦብኝ ነበር። ታቀዱ ከዛ ይሄን ሲበላሽብኝ ነው የመጣሁት ወደዚህ መብርሃን። ከዛ በዚህ ርቃኛለች ብያምን በጣም ስለምፈራ ምን ጸሎት እንደምጸልይ ንገረኝ ልልህ ነው። በቃ ይሄንን ነው የጨነቀኝ። አይ እግዚአብሔር ይጠብቅሻል። እኔ ስለነገርኩሽ ሳይሆን በእርግጥም እኛ አባት የተናገሩት እውነት ይሁን ውሸት ይሁን በከፊል አይተሸዋል። ከእግዚአብሔር ከሆነ ይቀጥላል። ግን ደግሞ የሰው ልብ ማወቂያ ሲስተም ውስጥ ገብተው ደግሞ ልብሽ የሚያስበው ነገር ያወቁበት መንገድ ካለ ደግሞ ይከሽፋል። ለምን ዛሬም እየሰገድሽ ዛሬም እየጸለይሽ ስለሆነ ምንም የሚፈጠር ነገር የለም። በእርግጥም እኔም ይሄን ከመናገርሽ በፊት እኔም እያወራሁሽ ነበር። እግዚአብሔር ያለው ያንቺ የሆነ ነገር አይቀርም። ዛሬም ቢሆን የሚቀጥለው 2 ዓመትም ቢሆን ብትመጪ ያንቺ ከሆነ ያንቺ ነው ብዬ ነግሬሻለሁ እኮ እኔ ላይ መሆና እየነገረችሽ አይደል እንዴ? ስለዚህ ይሄንን የተናገሩት ያንቺ ከሆነ አይቀርም፣ ግን ጠብቂኝ፣ አትዘኚ፣ ጠብቂኝ ተብለሻል። መጠበቅ ነው ካንቺ የሚጠበቀው። አንደኛ ጸሎት በማብዛት ወይም ደግሞ በጣም በማልቀስ ሳይሆን ከልብ በማልቀስ ነው። በጣም በየቀኑ በማልቀስ አለም ከልብ ካለቀሱ ባይገድም ይባላል። ውስጥሽ በደንብ ሊያዝን ይገባል። በቃ በኃጢአትሽ ምክንያት እንደገናም ደግሞ ፍላጎትሽ ራሱ
ምድራዊ ሳይሆን ሰማያዊ ሲሆን ምድራዊ ነገር ይስተካከል፣ ሌላ ሁሉ ይጨመርላችኋል። ይሄ ምድር ላይ የምታስቢ ሁሉ ጨማሪ ነው፣ እንደ ምርቃት ነው፣ እንደ ምርቃት ነው። ስለዚህ ዋናውን ነገር አስቢ፣ ዋናው የእምነትሽን ጉዳይ አስቢ። ምናልባት ሰዓት ስለሄደ ነው እንጂ አንቺ ውስጥ ያለው መንፈስ ወዴት እንደወሰደሽ ምናልባት ወደ ሌላ ሃይማኖት ምናምን ወስዶሽ እንደነበር የመናፍቅ መዝሙር የመናፍቅ አዳራሽ ወስዶሽ እንደነበረ ምናምን አልነገርሽንም? ሙዚቃ እንኳን አልወድም፣ መጨፈር ብቻ ነው የምወደው። ሙዚቃ አዳምጬ አላውቅም፣ በማዳመጥ ያክል ማለት ነው። እንዲህ የተከፈተ ነው የሚጨፍረው እንጂ ፊልም ላይ ነኝ እኔ። በትክክል። ስለዚህ አሁን ዛሬ ያለሽበት አቋምሽን ይኸውልሽ፣ ልክ እናትሽ እንደሆነችው እንዳትሆኝ ማድረግ ያለብሽ ምንድን ነው? በየቀኑ አዳዲስ ሀሳብ ሲመጣብሽ አትቀበዩ። ለምን? ይሄ ረጅሙን እቅድሽን በአጭር ሊቀጭ የሚፈልግ አጫጭር ሀሳቦች ይመጣሉ። ረጅም ጊዜና አጭር ጊዜ የሚባሉ እቅዶች አሉ። በጣም ትልቅ ዓላማ ያለሽ ሰው ከሆንሽ ምን ያደርጋል? ትልቁን ዓላማ ለመገንደስ ብዙ ሀሳብ ያመጣብሻል። ሀሳብ ብዙ ምን ዘንባጣ ነው የሚባለው ብዙ ነገር ይባላል። እና በተቻለሽ መጠን በጣም ብዙ ሀሳቦችን ስታበዢ ከጸሎት ጋር ከሆነ ከሱባኤ ከመጠየቅ ጋር ከሆነ ሀሳቦች ያጋንንት ከሆኑ ይቀራሉ። ከእግዚአብሔር ከሆነ አንቺ ጋር ይቀራሉ። ከአንቺም ደግሞ የሚወገዱት ደግሞ ከእግዚአብሔር ካልሆነ ከአጋንንት ከሆነ ነው። እና ቁርጠኝነትን ይዘሽ አርፈሽ ትምህርት እያዳመጥሽ ያን ዓላማሽን ብቻ ማሳካት። ለምሳሌ የዛሬ ሳምንት የተጋቡት 3 ሰርግ ነው ያጋባሁት ብያቸዋለሁ። አንደኞቹ በጣም የሚገርምሽ ነገር በቃ በብዙ ድካም ነው የተጋቡት፣ በብዙ ድካም በብዙ ልፋት እና ሲፋቱ ሲለያዩ ሲቀራረቡ ሰው ሲመክራቸው አይ ብለው ደግሞ መልሰው ሲገናኙ ሱባኤ ሲይዙ በመሀል አጋንንት እየመጣ ማይሆን ነገር ሲነግራቸው ከዛ ደግሞ እንደዚህ ተብያለሁ የሚባለው ነገር መስማት አቁመው የሁለቱን ሀሳብ ብቻ መደማመጥ ሲጀምሩ ሁለቱም በየራሳቸው መቆረብ ሲጀምሩ በየግላቸው ማለት ነው በቃ አሁን መጋባት አለብን ብለው ወሰኑ። ከወሰኑ ከ3 ወር በኋላ ተጋቡ። አሁን ምንድነው ዋናው ትልቁ ነገር በመሀል የሚመጡ የሰዎች ምክርና የተለያዩ ሰዎች ሀሳብ ወይም ደግሞ በየጊዜው የምታስገቢያቸው ስርዋጾች በጣም ይጎዱሻል ማለት ነው። ብዙ ነገሮችን ያበላሹብሻል። ስለዚህ ከፕላንሽ ንቅንቅ እንዳትይ አገባለሁ በቃ እንደማገባ እርግጠኛ ነኝ ብለሽ አስበሽ ነው መምጣት ያለብሽ ብዬ አስባለሁ። በጣም ነው የምናመሰግነው ታችን ለ2 ሰዓት ያክል አብረን ቆይተናል በአየር ላይ። እንደዚህ ረጋ ብሎ የህይወት ታሪኩን የሚናገር ሰው ለሰውም ትምህርት ይሰጣል። ይኸው 1217 ሰው ነው አየር ላይ የነበረው። በጣም ብዙ ሰው ሊያውም ኳስ ምናምን በየዓለሙ ይታያል። ብዙ የማንቸስተር አርሴናል ምናምን ይታያል መሰለኝ። በዚህ ልክ ይሄን ያክል ላይቭ የሚከታተል ሰው ማግኘት በጣም ትልቅ ነገር ነውና ጌታችን በጣም እናመሰግናለን። ያሳለፍሽው ህይወት በጣም ከባድ ነው። እኔ ይሄ ነው ብዬ መናገር አልፈልግም። በመሃል እንዳላቋርጥሽ ጆሮ የሚስብ ነገር ነው። ዝም ብዬ ደግሞ እንዳላዳምጥ መብራራት የሚገባው ብዙ ነገር አለ እና እንደምንም እየታገልኩሽ ገብቼ ማብራራቸው ነገሮች ጠቃሚ ነገሮች ከሆኑ ተጠቀሙባቸው። ለብዙ ሰዎች ሼር አድርጉ። እናመሰግናለን። ሰላም ሁኝታችን። ስልኬን ግን ያለው በውስጥ አወራሻለሁ በግል የምናወራቸውን ነገሮች። እሺ መምህር በጣም ነው የማመሰግነው። እውነት አንተን በማግኘቴ ደግሞ እኔ አባቴ ነው የምልህ። ንገርምህ ማርያምን በጣም ነው የማመሰግነው። አንተ ስላገኘው ነው ቤተሰቦቼን ችግራቸው የኔ ችግር እኔ ሰው የሆንኩት ከስንት ከጭፈራ ከምናምን ሆይ ከማለት አዲስ ነገር ከመልበስ ምናምን የወጣሁትና በጣም አመሰግናለሁ። እድሜህን ይርዘም። መብርሃን ደግሞ ያሰብከው ትስጥህ። እኔ ደግሞ የምመኘው የሚገርምህ ወንድ ልጅ ትስጥህ ብዬ ነው የምመኘው ሁሉ ጊዜ። አሜን። አመሰግናለሁ። እግዚአብሔር ያክብርልኝ ያርግልኝ እንዳትሻግልኝ። እግዚአብሔር እንግዲህ የገናን ጾም ወይም ጾመ ነቢያትን መልስ የምናገኝበት ያድርግልን። ኢየሱስ ክርስቶስ ተወልዷል፣ ግን ዳግም በልባችን ውስጥ በፍቅር ይወለድ። ፍቅሩ ከውስጣችን ጠፋ። ዳግም ክርስቶስ እንደገና ይወለድ። እንደገና በልባችን ላይ በዚህ ምድር ላይ ተመላልሶ እንዳስተማረ በልባችን ላይ ይመላለስ። ቃሉን ሲያስተምር ይገስጻቸው ነበረ፣ እንደ ንጉሥ ይናገር ነበር እንደሚለው እኛንም እንደዛው ይናገረን። ወደዚህ ምድር ሲወርድ ሲወለድ ሊያድነን ሲመጣ ወዶን እንደሆነ ሁሉ ዛሬም ክርስቶስ ይውደደን። ኃጢአታችን በመብዛቱ ምክንያት ከፍቅሩ የሚያርቀን አጋንንት የተመታ ይሁን። ጌታችን ኢየሱስ ክርስቶስ ስለተወለደ ዓመተ ምሕረት ሆኗል። ስለዚህ በዓመተ ምሕረት ውስጥ ሞት አይንካን፣ የነፍስ ሞት አይንካን፣ የስጋ ሞት ይራቀን። የስጋ ሞት ስል እንደው ይሄ ሁሉም የሚሞተው ሞት ሳይሆን በቁም መሞት ማለት ነው።
በቃ በቁም ሬሳ ከመሆን ያድነን እግዚአብሔር እና የሚበጀን ይስጠን። እህታችን ታሪኳን ስለነገረችን በጣም ነው የምናመሰግነው። ተባረኪ። ምንም ሳታስቀር ሰዓት አለሽ ብዬ ስለነገርኳት ዘና ብላን ያወራችሁ። ልክ እንደዚህ ነው መወያየት ያለብን። ሰላም ሁኚ እህታችን። ተባረኪ። እሺ